እንግዲህ 3 ቪዲዮዎችን ነው የምናየው። ምክንያቱም 3ቱ መግለጫዎች እርስ በርሳቸው ሲጣረሱ ብሎ የሚል አርዕስት ሰጥተናል። እንደዚህ እንደምታዩት ማለት ነው። በገድለ ዮሐንስ ላይ የተላለፈ 3ቱ መግለጫ ሲጣረስ ማለት ሲጋጭ፣ እርስ በርስ ሳይስማማ ሲቀር ማን ነው ሰጪው? የሆነ ግለሰብና የሆኑ ሰዎች ቤተክርስቲያኒቱ ወይስ አጠቃላይ ቤተክርስቲያኒቱን የሚወክሉ ናቸው ተብሎ ሲባል ምንጫቸው 3ቱም ቤተክርስቲያን ነው። ቅዱስ ሲኖዶስ፣ ሊቃውንት ጉባኤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ፕሮግራም ማለት ነው። ምን መሄጃ አለን? መስማት ነው። መግለጫ ይወጣል። እርስ በርስ የሚጣላ መግለጫ ከአንድ ቤተክርስቲያን እሺ፣ ታብና ኮፒሊንግ ሼር በደንብ ይደረግ ወንድሞች። ከአንድ ቤተክርስቲያን 3 አይነት መግለጫ በአንድ መጽሐፍ ላይ ተወግዟል፣ አልተወገዘም፣ ተሰራጭቷል፣ አልተሰራጨም፣ ታትሟል፣ አልታተመም፣ እውነተኛ ነው፣ እውነተኛ አይደለም፣ አታሚው ይታወቃሉ፣ አታሚው አይታወቁም። እንዴት አይነት እኮ እደግማለሁ። ቪዲዮን ስሰማው ታትሟል፣ መጽሐፉ ታትሞ ተሰራጭቷል፣ አልታተመም፣ ገና በስርጭት ላይ አልዋለም፣ ለህትመትም አልበቃም፣ ቅዱስ ሲኖዶስም አልፈቀደም። አይ ታትሞ በሰሜኑ የሀገራችን ክፍል ተሰራጭቷል፣ አልተሰራጨም፣ እውነታነት አለው የለውም፣ ገድለ ዮሐንስ ነው። አይ ገድለ ዮሐንስ መጥምቀ መለኮት ነው። ምድሪቱ ወዴት ነው እየሄደች ያለችው? ጸጋ ይብዛላችሁ፣ ተባረኩ። ዳግሻ ይቀጥል። እሺ፣ ሰላም ብያለሁ ወገኖች፣ እንዴት ናችሁ? በመጀመሪያ ሁላችሁንም ወዲ ሀራስ፣ ሊሊ፣ ግርምሽ፣ ኤፍሬም ታች ያላችሁ የተወደዳችሁ ወገኖች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንግዲህ ጌታ እየረዳን ነው። ጌታ ጸጋውን እያበዛልን ነው። ምክንያቱም ወንጌል ለመስበክ አሁን ከመቼውም ጊዜ በላይ ምቹ ጊዜ እየመጣ ነው። ሰዎች ጆሯቸውን እየሰጡን ነው፣ ልባቸውን እየከፈቱ ነው። ምክንያቱም ለረጅም ዘመናት ጥርጣሬ ፈጥርባቸው የነበረውን አንዳንዶችም ደግሞ ያለማወቅ በእርግጠኝነት ምስክርነት ይሰጡባቸው የነበሩ መጽሐፍቶች፣ ትምህርቶች አሁን ላይ መተማመኛ የማይሰጣቸው እንደሆነ፣ መጽሐፍ ቅዱሳዊ እንዳልሆነ፣ የሐዋርያት ትምህርት እንደሌለው፣ መጽሐፍቶቹን በራሳቸው ደግሞ እንኳን ከአንድ ቤተክርስቲያን ይቅርና በግለሰብ ደረጃ እንኳ እንዲህ አይነት ስህተት ሊገኝበት የማይገባ ነገሮች እየተገኘ አሁን ደግሞ ወደ ማለቂያው ላይ እንግዲህ ቤተክርስቲያኒቷ በራሷ እርምጃ እየወሰደችበት ያለ ጊዜ ነው። በጣም ያስደስታል። ለረጅም ጊዜ ቤተክርስቲያን ውስጥ ያሉ መጽሐፍቶችን አንስተን ስንተች መጽሐፍ ቅዱሳዊ አይደሉም፣ ትክክል አይደሉም፣ አንዳንዶቹን መጽሐፍ ቅዱስንም የራሱን የጌታን ማንነትም ሉዓላዊነቱንም የሚዳፈሩ የሚጋፉ የሚሳደቡ በክርስትናን ራሱ አይነት መልክ የሌላቸው መጽሐፍቶችን ተመልክተን ብዙ አስተያየት ሰጥተናል። እንደዚህ አይነት አስተያየት ስንሰጥ ማስተካከያ ከማድረግ ይልቅ አንዳንዶች ዳተኛ ሆነው ያው እንግዲህ ከአዳም ጀምሮ የመጣ ነገር ነው፣ ወደ ማሳበብ ሄደው ነበረ። አንዴ በነጋዴ ገባብን ሲሉ፣ አንዴ መናፍቆች ያስገቡብን ሲሉ፣ አንዳንድ ጊዜ ደግሞ ከየት እንደመጣ አይታወቅም እያሉ ምክንያት እየፈለጉ እያሳበቡ ነገሩን ወይም መጽሐፍቶችን ከማረም ይልቅ በሌሎች ጉዳዩን በማላከክ ለረጅም ጊዜ ቆይተዋል። እንግዲህ ታውቁታላችሁ። አሁን ላይ ግን ከነጋዴውም ከመናፍቁም ወይም ከሌላ ሰው ከማሳበብ ይልቅ በራሳቸው ቤተክርስቲያን ጸሐፊዎች የተጻፈ በመሆኑና ሊያሳብቡት የማይችሉበት ደረጃ ላይ በመድረሱ ይሄንን ወንጌል ነው ብሎ መሸከምና መቀጠል የሚያቀታቸው ደረጃ ላይ በመድረሱ አንዳንድ ነገሮችን ነቅሰው ማውጣት ሳይሆን እንዳለ ቆርጦ መጣል የተሻለ በመሆኑ ቆርጠው እየጣሉ ያለበት እያስወገዱ ያሉበት ሰዓት ነው። ይሄ በጣም የሚበረታታ ነው። ምክንያቱም ልትመርጡት አትችሉም። እንዲያውም አንዳንድ ኤርሚ በምሳሌ የሚናገረው አባባል አለ። እንዴት ነው ጠላ ውስጥ የሚገኙ አንዳንድ እንዴት ነው ከፍታችሁ የማትጨርሷቸው ምንድን ነው አብረው የሚገቡ እንትኖች አሉ አይደለ? እንደዚህ ጥፍጥፍ ብላችሁ ገብስ ነው ይባላል። ገፈት
እንዴት ተፍታችሁ የምትጨርሱት አይደለም እና አንዴ መድፋት ይሻላል እና አሁን ወደ መድፋቱ የመጡ ይመስለኛል። በጣም ጥሩ ነው። ስለዚህ መግለጫዎችን ሰጥተዋል። አሁን ችግር የመጣው ምንድን ነው? መግለጫዎች ሲሰጡ አሁንም ትንሽ የመሸፋፈን ነገር አለ። ጥሩ ነው የተደረገው እርምጃ መልካም ነው። ግን አንዳንድ ሰዎችን ግለሰቦችን ለማስመለጥ ነገሩን ደግሞ እንደው አልሰሩም አላደረጉም እንዳይባል ያህል የግብር ይውጣ ነገር የማድረግ ነገሮችን እያየን ያለ ነው። ያ ትክክል አይደለም። ካደረጉ ካወገዙ በግልጽ መጽሐፉን በግልጽ ጠቅሰው ዓመተ ምሕረቱን ጠቅሰው የጸሐፊውን ወይም የግለሰቡን ስም ጠቅሰው እርምጃ መውሰድ ነበረባቸው። ለምን አላደረጉም? እኛ ብዙ ነገሮችን መገመትም እርግጠኛ ሆኖ መናገር የምንችልባቸው ነገሮች ተፈጥረዋል። እኔ በራሴ መገመት ከምችለው ልጀምር። በግልጽ እከሌ ነው ይህንን መጽሐፍ ያተመው፣ ስለዚህ እከሌን ጠርተን እናውግዘዋለን ማለት ያልቻሉበት ግን ዝም ብለው በገደምዳሜው የመጽሐፉን የጻፈውን ግለሰብ ተጠርቶ ምክር እንዲመከር ሁለተኛ እንዲህ አይነት እንዳይጽፍ ብለው ስሙ ያልጠቀሱበት ምክንያት ምንድን ነው የሚመስለኝ? ይሄ ግለሰብ የጻፈው የስህተት መጽሐፍ ይሄን መጽሐፍ ብቻ አይመስለኝም። ይቅርታ እኔ ጋር ድምፅ አለ ከተሰማቸው አላውቅም። ገድለ ዮሐንስ መጥምቀ ብቻን ወይም ይሄን የተወገዘው መጽሐፍ ብቻ የጻፈ ሰው አይመስለኝም። ይሄ ሰውዬ ስሙ እንዳይጠቀስ የተፈለገው በእርግጠኝነት ሌሎችም እንደዚህ አይነት መሰል ስህተት ያለባቸው መጽሐፍትን ስለጻፈ ስሙን ላለመጥቀስ የፈለጉ ይመስላል። ምክንያቱም እዚህ ላይ እንዲህ አይነት ሙሉ ለሙሉ የሚወገዝ የስህተት ትምህርትን የሚጽፍ ሰው ግለሰብ ከሆነ ስለዚህ እንትንም ላይ የጻፈው እሱ ስለሆነ ይመርመር፣ እንትንም ይፈተሽ የሚል ደግሞ ጉምጉምታ ሊያስነሳ ይችላል፣ ጥያቄ ሊያስነሳ ይችላል። ስለዚህ በተቻለው መጠን በገደምዳሚው ዝም ብለው ደፈንፈን አድርገው ሌላኛው ኒቂያ ጉባኤ ከመድረሱ በፊት ባለፈው ቃል ገብታችሁ ነበር፣ ምን ነው ዓመት ሙሉ ምንም ሳትሰሩ ሌላ ዓመት ደረሰባችሁ እንዳይባሉ ዞር ዞር ሲሉ ያገኙትን የአንድ የግለሰብ መጽሐፍ አንስተው ግን በቤተክርስቲያኒቷ እውቀት ያለ መጽሐፍ አንስተው ለማውገዝ የተገደዱ ይመስላል። እንግዲህ ቃል እንደገቡት ከሆነ መጽሐፍቶቻቸው ጥራት እንደሚጎላቸው ፓትርያርኩም ተናግረዋል። የትኛው መጽሐፍ ነው ጥራት የጎደለው? ምንድን ነው? ለምን አትገላግሉንም? የወጡ ወንጌል አማኞች በየቀኑ መጽሐፍቶቻችንን እያሰጡብን ነው። ስለዚህ ለምን አትገላግሉንም? ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ለምን አትሉም የሚለውን ጫና ለማለፍም ይመስላል። ኤኒዌይስ በዚህም በዛም እኔ እንዲያውም አሁን በቃ በነጋዴም በጴንጤም በምንም እያሳበባችሁ ብቻ አውጡና ጣሉልን ነው እነዚህን የስህተት ትምህርቶች፣ እነዚህን ጸረ ወንጌል መጽሐፍቶችን ብቻ አውጥታችሁ ጣሉልን። የእኛ ስም ራሱ ለምን ጎድፎ አይሆንም? ችግር የለም እኛ እንዳላረግነው ስለምናውቅ በእኛም አሳባችሁን በጴንጤም በነጋዴም አሳባችሁ አስወግዷቸውና ሰው ከስህተት ትምህርት ይራፍ። ችግር የለ። እኔ የእውነት የእኔ ግለሰቡ ስም ጠፍቶም ቢሆን ብቻ ሰው ከስህተት ትምህርት ይረፍስ፣ ይበቃዋል። ይህን ያህል የተበዘበዘው ይህን ያህል ከዘላለም ሕይወት ርቆ የኖረው ወይም ከእግዚአብሔር ጸጋና ምሕረት ከእውነት ቃል ርቆ የኖረበት ዘመን ይበቃዋል። ስለዚህ ወደ ዛሬው ርዕስ ለመመለስ እንግዲህ 3 የሚጋጩ መግለጫዎች ሰምተናል። እኛ ብዙ ምኞታችንን ብንናገር፣ ብዙ ማስጠንቀቂያዎችን፣ ብዙ ማሳሰቢያዎችን፣ ብዙ እውነቶችን ብንገልጥም እንዳልሰማ ሆነው ለመኖር ፈልገው ነበር። ግን አሁን ተጽዕኖ በዝቶባቸዋል። እንዳልሰማ ሊሆኑ የማይችሉበት ከራሳቸው ምዕመናን ጀምሮ እስከ ሊቃውንታቸው ድረስ ጥያቄ እያስነሱ ያሉበት በመልእክቶቻቸው ሁሉ ስለ ማርያም ቤዛነት ከተነሳው እና ቤዛ መሆን አለመሆን ዙሪያ ከተነሳው ግርግር ጀምሮ አሁን ከታች እስከ ላይ ከኛም ሰፈር ከሚነሳው ጥያቄ የተነሳ ተጽዕኖ እንደበዛባቸው ያስታውቃል። ተጽዕኖ ወደ መግለጫ አምጥቷቸዋል፣ ወደ እርምጃ አምጥቷቸዋል። ጥሩ ነው፣ ይበረታታል። በደንብ ግን ግልጽ አይደለም፣ ቬግ ነው። ኦኬ ዛሬ እንግዲህ መጣንበት ዋናው እና እኔ በጣም ያሳቀኝ አንዱ ከሚገጫጩ ሀሳቦች ውስጥ በኋላ በደንብ ገባበታለሁ። እንደ መግቢያ ግን ለመናገር እኚህ ምስጢር የሚባሉት የዜማው ሊቅ ደብረ ሊባኖስ የሚገኙት ሊቅ መጥተው በገድለ ዮሐንስ ላይ አስተያየታቸውን ጽፈው እንዲህ አይነት ስህተት አግኝቼበታለሁ፣ ስለዚህ ይሄ ገድል ተብሎ ሊጠራም አይችልም፣ ከጋዜጣ የሚያነሰ ነው ወይም ጋዜጣ ነው ብለው የተቹት እኚህ አባት ትንሽ ፍርደ ገምድል ናቸው። ለምንድን ነው? በመጀመሪያ እሳቸው ያሉበት ገዳም ውስጥ ያለው መጽሐፍ በራሱ ከራሳቸው መጽሐፍ ቢጀምሩ ጥሩ ነበር። እንግዲህ ከገድለ ተክለ ሃይማኖት ሳይጀምሩ ገድለ ዮሐንስ ላይ ምን እንዳንጠለጠላቸው አላውቅም። ይቅርታ ለአማርኛ ወይም ምን እዛ ላይ ወደዛ እንዳመጣቸው አላውቅም። እሳቸው የሰጡት ምክንያት አለ፣ ግን ተቀባይነትም የሚያገኝ አይመስለኝም። ስለዚህ እኔ ቢጀምሩ የሚሻለው ካሉበት ደብር፣ ካሉበት ገዳም፣ ካሉበት የገድለ ተክለ ሃይማኖት መጽሐፍ ቢጀምሩ ጥሩ ነበር።
ሆኖም ግን ይሄን መጽሐፍ ለማጣጣል ይሄን መጽሐፍ እንዲወገድ ለማድረግ ከዘረዘሯቸው ነጥቦች ብንድነሳ ያስቀመጧቸው መጽሐፉን ለማግለያ ለማስወገጃ ያስቀመጧቸው ነጥቦች ከራሳቸው ደብር ገድለ ተክለ ሃይማኖት ወይም ከራሳቸው ገድል ከሚገኙ ብዙ መጽሐፍት ጀምሮ ኦልሞስት የመጽሐፍ ቅዱስ ላይ እስከ ሶስተኛ መቃብያን ላይ እስከሚገኝ ሐሳብ ድረስ ያለ መጽሐፍ ቅዱስን ራሱ የራሳቸው መጽሐፍ ቅዱስ ራሱ ሊያወግዝ የሚችል አመንኪዮ ወይም ምክንያት ጠቅሰዋል። በደንብ በኋላ ገባበታለሁ። እንግዲህ እሳቸው ከዚህ የተነሳ ገድሉ ይወገድ ብለው ያስቀመጡት አንዱ ነጥብ መጽሐፍ ቅዱሳቸውን ራሱ የሚያስወግዝ ነጥብ ነው። እንደዛማ ከሆነ ይሄ ሐሳብ ትክክል አይደለም የሚሉ ከሆነ ይሄ እኮ ሐሳብ የእናንተ ተጨማሪ መጽሐፍት ላይ የሚገኝ ሐሳብ እኮ ነው። እንደሱማ ከሆነ ሶስተኛ መቃብያንም መወገድ አለበት የሚያስብል ጥያቄ ያስነሳል። እንደሱማ ከሆነ ገድለ እንትንም መወገድ አለበት። እንደሱማ ከሆነ ድርሳነ እንትንም መወገድ አለበት። ለዚህ ገድል የሰጡት የማፍረሻ የማስወገጃ ዝርዝር ሐሳቦች እኮ ሌሎች ገድሎች እንዲወገዱ ምክንያት የሚሆን ነው የሚያስብል እንግዲህ ጥያቄ ያስነሳል። ሌላው ጸሐፊውን የማድበስበስ ነገር ቅድም እንዳለ ተናግሬያለሁ። አሁን ብለው እንዳይገለጽ አድርገዋል። ስሙንም መጥቀስ አይፈልጉም። አንዱ በከላይ ያሳብባል፣ አንዱ ጸሐፊ የለም ይላል፣ አንዱ ምንጩ አይታወቅም ይላል። ብዙ ነገር ነው የምትሰሙት። ከሶስት መግለጫ ውስጥ ሶስት የተለያዩ ነገሮችን እየሰማን ነው። ዋናው ምንድነው? በምልአተ ጉባኤው የተወሰነው ነው። ምልአተ ጉባኤው ወይም ሲኖዶሱ ምንድን ነው ያለው የሚለው ነው። ወይም ቤተ ክህነቱ ምን አለ የሚለው ነው ቦታ የሚሰጠው ከምንም በላይ። ምክንያቱም ቤተ ክህነቱ ግለሰቡ እንደሚታወቁ ግለሰቡ ተጠርተው መገሰጽ እንዳለባቸው ተናግሯል። ስለዚህ አይታወቅም ማለት አይቻልም። ጸሐፊው አይታወቅም ብለው እየዋሹ ነበር። እኚህ እንግዲህ ለገድሉ መሰረዝ ምክንያት ናቸው የተባሉት ሰው ወይም ምክንያት አበርክተዋል የተባሉት ሰውዬ አላቅም እያሉ እያድበሰበሱ ነበር። ግን ቤተ ክህነቱ ደግሞ አውቃለሁ፣ ማንነታቸውንም አውቃለሁ፣ ተጠርተው ይጠይቁልኝ እያለ ነው። ጸሐፊው እያለ ነው። እንዲያውም እንትኑ ላይ መግለጫው ላይ ከተመለከታችሁ እና በጣም እሳቸውም ብለዋል ዳጊ። እሳቸውም በደቂቃ 9 ከ15 ላይ ያሉት እኚህ በፎቶ ላይ የሚታዩቱ የደብረ ሊባኖሱ የቅኔው ባለሙያ የተባሉት መጽሐፉን ያረሙት በደቂቃ አሁን በዚህኛው ቪዲዮ ላይ ማለት ነው 9:15 አይደል? 9 ከ10 ከ9 ጀምሮ እስከ 15ኛው ሰከንድ ድረስ ባለው ላይ መጽሐፉን ያመጡት አባት አሉ ብለዋል እኮ ኤርሚዬ። እሱ ጋር ምን አለ? ቆይ ላቋርጥ። ያመጡት አባት አሉ እንጂ በደንብ ነው የሰማሁት። ምን አሉ መሰለሽ? ስጠይቃቸው ከየት አመጡት ሲባሉ አልናገርም አሉ። አልናገርም አሉ ካሉ በኋላ ደቂቃ 10 ደግሞ እስከ 20 ሰከንድ ባለው ደግሞ የመጽሐፉ ምንጭ አይታወቅም፣ ግን ጋዜጣ ይታወቃል። ምንጩ መቼ እንደተጻፈ ማን እንደጻፈው በማን ስም እንደተጻፈ ይታወቃል የጋዜጣ። ይሄ ግን የመጽሐፉ ምንጩ አይታወቅም አሉ። መጽሐፉን ግን ያመጡት አባት ደግሞ አሉ። ከዛ ደግሞ ከደቂቃ እኮ ይታወቃል። ኤርሚዬ እኮ ምንጩ ለመሰለ የሚታወቀው ጸሐፊው እኮ ምንጩ ማለት ጸሐፊው ነው አይደል? ኤርሚዬ ጸሐፊው ነው ምንጩ። ታዲያ ጸሐፊው ከሆነ ምንጩ አይታወቅም ለምን ይላሉ? አንድ ሁለተኛ፣ ለምን ሲኖዶሱ ምንጩን አውቀዋለሁ ጸሐፊውን አውቀዋለሁ ጠርቼ ገስጸዋለሁ ለምን አለ ሲኖዶሱ? ራይት ኤርሚዬ በደንብ እንሄድበታል። እንደው ከላይ አሁን እንደው ሐሳቡን ልንካው ብዬ ነው እንጂ በጣም ኤኒዌይስ አንተ በደንብ ትገባበታለህ። እኔም ስራ ላይ ስላለው ዋናው የመጨረሻ መናገር ፈልገውና እነዚህን አሁን ያልከውን ደቂቃ ላይም ብዙ መናገር እንችላለን። ከፍተ ነው እኔ እናንተ ስለሰማ ነው ለሰው ምናልባት የምናወራው ላይገባቸው ይችላል። ለአንተ እድል ልስጥህና አንተ ሂድበት። እኔ ግን ትልቅ በጣም ልናገር የፈለግኩት እኛ ቤት ውስጥ ቅድም መቸለታ እንግዶች አስገብተን ስንናገር ኖ ይህ አይደለም የተወገዘው መጽሐፍ እንትን የሚባለው ነው በቃ ለመሸፋፈን ፈለጉ። አንደኛው ጭራሽ አልታተምም ይላል፣ አንዱ ህትመት ላይ አልገባም ይላል፣ አንዱ ተሰራጭቷል ይላል። ድብልቅልቅ ያለ ነገር ነው ያለው። ኦኬ የግለሰቦችን ወሬ በእርግጥ እዚህ ጋር አምጥተን እንትን አንድም እነዚህን የተቋማት የሚናገሩትን ወይም ደግሞ ሊቃውንት የሚናገሩትን ጉዳይ ነው ቦታ የምንሰጠው። ስህተት ካለም ይታረም የምንለው እንጂ ዝም ብሎ አንድ ቲክቶክ ላይ መጥቶ የተሳተፈ ሰው የተናገረው ነገር ቦታ ሰጥቼ በእርግጥ ላውራ አይገባም። ኦኬ ግን ለምንድን ነው የዩቲዩባቸው? ተመልከቱ፣ አሁኑን እያወራው ገብታችሁ ሳያጠፉት ተመልከቱ። በእርግጥ ቪዲዮም አድርጌዋለሁ፣ ፒክቸሩን ሴቭ አድርጌዋለሁ። ግቡና ተመልከቱ። ምን ሲሉን ነበረ? ኤርሚያስ እጁ ላይ ያለው መጽሐፍ አሁን እያሳየ ያለው መጽሐፍ ተወገዘ እያለ የሚያሳየው መጽሐፍ አይደለም የተወገዘው የምትል ደግሞ ፖለቲካ ሰሞኑ መስራት ጀመሩ። ግን ተመልከቱ፣ የራሷ የቤተ ክርስቲያኒቷ ኦፊሻል ኢኦቲሲ ስፔስ አድርጋችሁ ቲቪ ብላችሁ ዩቲዩብ ላይ ስትገቡ ተምብኔሉ ላይ ተምብኔል ማለት ከቨር ፒክቸር ነው የሚባለው ወይም ፊት ለፊት የምታዩት ስዕል ላይ የኤርሚያስ እጅ ላይ የሚገኘውን መጽሐፍ ተጠቅመዋል።
ይኸው አያችሁ ፎቶ ላይ እንደሚታየው ይኸው ለካ እዚህ ጋር ተቀምጧል። ፎቶ ላይ ይኸው ይሄ ቀጥታ ከራሳቸው ዩቲዩብ ላይ የወረደ ነው። ተመልከቱት እንግዲህ ልክ ነው። ምን መጽሐፍ ነው በቀስት እያሳዩን ያሉት። እቺ ከነቀስቷ ራሳቸው ናቸው የሰሩት። እኛ ምንም ቀስት ምናምን አልጨማመርንም። ከነቀስቷ ኤርሚያስ እጅ ላይ ያለችውን መጽሐፍ ነው ያሳዩት። ግን ምን ሲሉን ነበረ? ኖ ኖ ኖ ኤርሚያስ እጅ ላይ ያለው መጽሐፍ አይደለም የተወገዘው ሲሉ ነበር። አሁን ደግሞ መለስ ብለው ደግሞ አንድ መጽሐፍ የጎደለው ለ700 ይሉናል፣ 699 ይሉናል። ምንድነው የምታጭበረብሩት? ይሄው እኮ የራሳችሁ ተንብኔል ላይ አስቀምጣችሁት እኮ ኤርሚያስ እጅ ላይ ያለው መጽሐፍ የቤተ ክርስቲያኑ ኦፊሻል ቲቪ ላይ ዩቲዩብ ቻናል ላይ ለምን ተቀመጠ? ስለዚህ እኛ ለምናወራው ነገር ቤተ ክርስቲያኒቷን የራሷን ኦፊሻል ዌብሳይት ወይም ዩቲዩብ መረጃ አድርገን ማቅረብ እንችላለን። የተምታታ ማአት ነገር አለ። መግለጫው፣ ንግግራቸው፣ ዩቲዩባቸው ኤቭሪቲንግ እና ካለፈው ኤርሚ እንደመጣ ነው ከሆነ እንግዲህ ነገሮች በጠቅላላ ከቀን ቀን አንተ ለምትናገራቸው ነገሮች ራሳቸው ምስክር እየሆኑ የመጡበት ነገር ነው። እንግዲህ እሺ ወደኋላ ታሪክ መመለስ አልፈልግም፣ ግን ያው ያውቁታል። ሰሞኑን ዩቲዩብ ላይ የነበራችሁ ሰዎች በኤርሚያስ ላይ የተነሱ ወሬዎች በጠቅላላ ወሬውን ባነሱ ሰዎች በገዛ እጃቸው ነው መረጃው የሚመጣው። ኤርሚያስ አንተ እንደ ተባለብህ ነገር ለካ ጠላቶች ራሳቸው የሐሳብ ጠላቶች ራሳቸው መረጃ ይዘው መጡ። ይሄው አሁን ደግሞ የቤተ ክርስቲያኒቷ ዩቲዩብ ለኤርሚያስ መመስከር ጀምሯል። ኤርሚያስ እጅ ላይ ያለውን መጽሐፍ ፒክቸር በመጠቀም ነው ተንብሌሉ ላይ የሰሩት። ምን ይውጣቸዋል አሁን እኮ። ስለዚህ ምን ሆነ ማለት ነው? ሐሰት ፈረሰ ማለት ነው። ገድል አይደለም ስህተት ነው የታረመው ስትሉ የነበሩት እንስማ። ሲኖዶሱ ቪዲዮ ተከፍቶ ገድል ተወገዛሉ ወይ ስህተት ተለቀማሉ? ብቻ በዚህም በዛም ኤርሚዬ በእኛም እያሰበባችሁ ግን አስወግዷቸውና ሰው ከስህተት ትምህርት ይትረፍልን። መጽሐፍ ቅዱስን ንጹሑን የጌታን ወንጌል የጌታን ትምህርት የሐዋርያትን ትምህርት ይማር፣ ያንብብ፣ ያጥናበት። አመሰግናለሁ ኤርሚዬ፣ ቀጥል። እሺ ዳግሻዬ ተባረክ ወንድሜ። ቆይ እንሰጥሃለን። ቴልጌል ሚዩት አድርገው እንሰጥሃለን። ብራዘር እንግዳ ሆነ ገስት ስለላክ አስገብቻለሁ። እንሰጥሃለን ወንድሜ። ኦኬ እንግዲህ 3 ቪዲዮዎችን ነው የምናየው። ምክንያቱም 3ቱ መግለጫዎች እርስ በርሳቸው ሲጣረሱ ብሎ የሚል አርዕስት ሰጥተናል። እንደዚህ እንደምታዩት ማለት ነው። በገድለ ዮሐንስ ላይ የተላለፈ 3ቱ መግለጫ ሲጣረስ ማለት ሲጋጭ፣ እርስ በርስ ሳይስማማ ሲቀር ማን ነው ሰጪው? የሆነ ግለሰብና የሆኑ ሰዎች ቤተክርስቲያኒቱ ወይስ አጠቃላይ ቤተክርስቲያኒቱን የሚወክሉ ናቸው ተብሎ ሲባል ምንጫቸው 3ቱም ቤተክርስቲያን ነው። ቅዱስ ሲኖዶስ፣ ሊቃውንት ጉባኤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ፕሮግራም ማለት ነው ምንጩ ማለት ነው። በዚህ መጽሐፍት ላይ ጴንጤዎቹ ምን አሉ? ካቶሊክ ምን አይነት ሀሳብ ሰጠች? ኦርቶዶክስስ ምን አለች? አይደለም 3ቱንም እንደዚህ እናሰማለን ማለት ነው። ልብ በሉ። ከዚህ በኋላ ላይ በደንብ እንግዳን ከሰጠው በኋላ አሁን ዝም ብዬ በወፍ በረር ላሳያችሁ። በዚህ ቪዲዮ ላይ መርጌታው ይሄን መጽሐፍ አረሙ የተባሉት ይሄ መጽሐፍ ማለት ነው የተወገዘው መጽሐፍ ይሄ መጽሐፍ ነው። አይ ይሄ መጽሐፍ አይደለም ብለው ካሉ ለምን እዚህ ቴምብሉ ላይ እንደተቀመጠ በኋላ ይነግሩናል። ኦኬ ሌላ መጽሐፍ ነው ደግሞ ብለው ደግሞ አምጥተዋል። ገድለ ዮሐንስ መጥምቅ የተባለው ይሄኛው መጽሐፍ ካልሆነ የዛኛው መጽሐፍ ምንጩ አይታወቅም ብሎ ያለበት ላይ ልብ በሉ። 2 ጊዜ ነው የሰማሁትኝ ቪዲዮ ዳጊዬ ልኮልኝ 2 ጊዜ። አንደኛውን ደቂቃ ሳልይዝ ሰማሁትኝ። በኋላ ላይ ግን ይሄ ነገር ደቂቃ መያዝ አለብናል። እኔና ዳግሻ ተደዋውለን እሱ ስራ ላይ ስለነበር አንተ ደቂቃ እያስክ ስማ አለኝ። ደቂቃ እያስኩ ሰማሁ። ስለዚህ ከ40 ሰከንድ ከደቂቃ ማለት ከ40ኛው ሰከንድ ላይ ነው ይሄ 40 ብያልኩት ሰከንዱ ላይ ነው። ከዛ ጀምሮ ደቂቃ 1 ላይ ደቂቃ 2 ከ30 እስከ 3:14 ድረስ እዚህ ጋር ይወጥ። እንግዲህ በእነዚህ ሁሉ ደቂቃው ራሱ መጽሐፉን አረሙት የተባሉት አባት ቴሌቪዥኑ ላይ ቀርበው ያወሩት አባት እርስ በርስ የራሳቸው ቃል እርስ በርስ እንዴት እንደሚጋጭ የራሳቸው ቃል እርስ በርስ እንዴት እንደሚጋጭ ከዛስ ከመግለጫው ጋር እንዴት እንደሚጋጭ ከዛስ ከብፁዕ አቡነ ዲዮስቆሪዮስ ንግግር ጋር እንዴት እንደሚጋጭ 3ቱ መጣረሳቸውን ማሳየት አለብን እና በዚህ ክፍል ላይ በኋላ እናሳያለን። ለምሳሌ እኔ ላይ ያለውን ብትከፍተው ይሻላል ቪዲዮ። ይሄኛው በጣም እንትን ነው ረዘም ያለ ሌሎች የተወገዙ ሀሳቦችን ያወራል ማለት ሌላ ሀሳብ ያወራል። እዛቻቸው ላይ ብቻ አድርጌ ወደ አንተ ቪዲዮ ላይ እመጣለሁ። ትችላለህ። እንዳይረዝም ብዬ ነው። ቀጥል። አይረዝም ሙሉን አላሰማም። እዛ መጽሐፉ ላይ ብቻ የተወራው ነው የማወራው። በዚህ ክፍል ላይ ወንድሞች እናቶች የሰማይ የምድር ጌታ ማለት ነው። ልብ በሉ የደቂቃ በየሰከንድ ነው ያስኩትኝ።
ከፍተን እናሰማችኋለን እርስ በርስ እንዴት እንደሚጣላ እንደዚህ ይዤዋለሁ ማለት ነው። 38 ደቂቃ አለ። በ38 ደቂቃ ውስጥ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 ቦታ ላይ መጽሐፉን አረሙት የተባሉት አባት እራሳቸው የሚታረሙ ሆነው ተገኝተዋል። ይህን አይነት ድብልቅልቁ ይወጣ ማለት ነው። ለምሳሌ ቅድም በኋላ ላይ በደንብ እንመጣለን። ለምሳሌ መጽሐፉ በገበያ ላይ ያሉ አለም አሉ ደቂቃ 3 እስከ 30 ማለት ነው። ደቂቃ 6 ከ30 ደቂቃ 30 ማለት ነው። ደቂቃ 6 ከ30 ሰከንድ እስከ ደቂቃ 6 እስከ 55 ድረስ ባለው ማለት ነው። 53 ብዬ እዚህ ጋር ጽፌዋለሁ። በገበያ ያለው አላለም አሉ። እዚህ ጋር በገበያ ያለው አላለም ካሉ በኋላ መጽሐፉ እንደገና ደግሞ እዚሁ በደቂቃ 7 8ኛው ሰከንድ ጀምሮ እስከ ደቂቃ 7 45ኛው ሰከንድ ድረስ ተበትኖ ነበር አሉ። መጽሐፉ የት? በሰሜኑ የሀገራችን ክፍል። ኦኬ በገበያ ያለው አለም ካሉ በኋላ በስጦታ መልክ ግን ተበትኗል አሉ። አንዳንዱ በሽያጭ ምናምን ነገር ነው፣ አንዳንዱ ግን በስጦታ ነው ብለው ያሉት አሉ ማለት ነው። ከዛ መጽሐፉ ደግሞ ደቂቃ 9 እስከ 10ኛው ሰከንድ ድረስ ባለው ላይ 10ኛው ሰከንድ ላይ ምን አሉ? ከዛ ክፍል ጀምሮ መጽሐፉን ያመጡት አባት አሉ ካሉ በኋላ ደቂቃ 10 ከ20ኛው ሰከንድ ላይ የመጽሐፉ ምንጭ አይታወቅም አሉ። እንዴ ያመጡት አባት አለ ብለው? አዎ ያመጡት አባት አለ፣ ያራቡትም አባት አሉ አሉ። እዚህ ጋር በደቂቃ 11 ከ40 ላይ ማለት ነው። መጽሐፉን አራብተውታል ማለት ተሰራጭቷል ማለት ነው። ከዛስ የመጽሐፉ ምንጭ ደግሞ አይታወቅም አሉ። አሁን እንዴት አይነት እኮ መግለጫ እንደሆነ። አንዴ መጽሐፉ ማን እንደጻፈው አይታወቅም ይላሉ፣ አንዴ ገድል ነው ይሉታል፣ አንዴ ጋዜጣ ነው ይላሉ። ቃል በቃ እዚህ ጋር ወገዝ ይላሉ። አዎ መጽሐፉ ምንጩ አይታወቅም ካሉ በኋላ ልክ ጋዜጣ ምንጩ ግን ይታወቃል አሉ። እዚህኛው ደቂቃ ላይ ምንጩ ይታወቃል። የጋዜጣ መቼ እንደተጻፈ በማን እንደተጻፈ የጋዜጣውም ስም ይታወቃል። መጽሐፉ ምንጩ አይታወቅም አሉ። አንዴ ደግሞ ያመጡት አባት አሉ። መጽሐፉ ገድለ ዮሐንስ መጥምቅ ተብሎ ይባላል አሉ። ከዛ ደግሞ ለስርጭት አልዋለም ይላሉ። ገና አልታተመም፣ ለህትመት አልዋለም። የለም በሰሜኑ ሀገራችን ክፍል ደግሞ ተሰራጭቷል ይላል። እንዲህ አይነቱን ነገር በኋላ ላይ እያንዳንዱን እዚህ ውስጥ የተጻፈውን አስነባችኋለሁ። በየደቂቃ ስሟቸው። የመጀመሪያው መግለጫ ተደርጓል። ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት እሳቸው እንደዚህ አሉ። ይሄ የቤተክርስቲያኒቱ መግለጫ ነው። ልብ በሉ፣ የአንድ ግለሰብ መግለጫ አይደለም። ብፁዕ አቡነ ዲዮስቆሮስ ምን አሉ? ባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ
ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸው የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው። ልብ በሉ። አሁን ደግሞ በሊቃውንት ጉባኤ ተመርምሮ ለስንት ለ1 ዓመት ያህል ተመርምሯል መጽሐፉ። ለ1 ዓመት ያህል ወንድሞች እናቶቼ ከ2012 እስከ 2013 ያው እዚህ ጋር ደቂቃ ስንት ላይ ነው እንትን እንዳለ ኦኬ ደቂቃ 15 ጀምሮ ከደቂቃ 15 ከ30 ሰከንድ ገድሉን ማረም የተጀመረው በ2012 ነው። ማን ነው አራሚው? በሊቃውንት ጉባኤ ሁሉ ታይቷል። እኚህ አባት ካመጡት በኋላ በሊቃውንት ጉባኤ ለስንት 1 ዓመት ይኸውልህ 1 ዓመት ቃል በቃል የተናገሩት እየተነበበ እየተመሰጠረ ቆይቷል አሉ። እየተነበበ እየተመሰጠረ የሊቃውንት ጉባኤ ኦኬ መጽሐፉ እሳቸው ብፁዕነታቸው ተሰራይቷል አሉ። ዋናው ነባሩን እንጂ ነባሩን ሳይነካ ይሄኛው ተሰራይቷል እና ህዝብ ይንጠንቀቅ እያሉ እየተናገሩ ነው። በዛኛውም ላይ ገድለ ዮሐንስ መጥምቅ ነው የተወገዘው አሉ። ደቂቃ 6 ላይ ምን ይላል? ደቂቃ 6 ላይ ምን ይላል? ቆይ ጋዳግዬ ላከልኝ ላይ ደቂቃ 6 ስሙ ወይት ዮሐንስ ብሎ ስሙን ይጠራል። ዮሐንስ ነው ስሙን ከታች የሚጠራው ሄና ብሎ ነው የሚጠራው። ከታች ስሙን እየቀያየረ ይመጣና ደግሞ ዮሐንስ ይላል። ደግሞ ይደበላለቀና ሄና አይና እንደገና ደግሞ ማሪ ይለዋል። ደግሞ ይህና እለፍ ብሎ ደግሞ ዮሐንስ ይለዋል። ደግሞ ሌላ አባት ይጠራና እንደገና ደግሞ ዘካርያስ ይላል። ደግሞ ማምታቻ ነው አጻጻፉ። ስንመለከተው ቤተክርስቲያንን ለማፍረስ ትምህርት ሃይማኖትን ለመገርሰስ በቋንቋ ውስጥ ተጠቅመው በዚሁ ተማሪ በመምሰል መነኩሴ በመምሰል የጻፉት ይመስላል። የምን በመምሰል መነኩሴ ናቸው? የምን በመምሰል የቤተክርስቲያኒቱ መነኩሴ ናቸው። ይህን መጽሐፍ የጻፉት የቤተክርስቲያን መነኩሴ ናቸው። ቅዱስ ሲኖዶስ ጠርቶ እኮ የሚያወግዝበት ሁለተኛ እንዳይለመደዎት ብሎ የሚልበት የጴንጤ ፓስተር አይደለም የጻፈው፣ የእስላም ሼክ አይደለም የጻፈው፣ የቤተ ክርስቲያኒቱ አገልጋዮች ናቸው። በማንም ላይ አታሳብቡም። ስሙት ከዚህ በኋላ ምን እንደሚናገሩ። እንግዲህ መጽሐፉ ምን ያህል ውስጡ የያዛቸውን ነገር ገልጸውልናል። መጽሐፉ የት ነው ያገኙት? በገበያ ላይ የሚሸጥ መጽሐፍ ነው ወይ? ምክንያቱም የመጥምቀ መለኮት ቅዱስ ዮሐንስ ገድል ስንል ብዙ አይነቶች አሉ። በተለያየ ልብ በሉ። የት ነው ያገኙት መጽሐፉን እያሉ ነው። ምናልባት ምዕመናን እንዳይደናገሩ እሱን ለመግለጽ ያክል ነው። አዎ የሚመጣው ለዚሁ ነው እና ይህ መጽሐፉ በገበያ ላይ አልዋለም። ላገኘው የቻልኩት እኔ ለመጀመሪያ ጊዜ ወደ ቅዱሱ ገዳማችን መጥቶ ያው እንግዲህ ደብረ ሊባኖስ ታላቅ ቦታ ነው። የስራ ዘርፋችን ይለያያል። በዚህ አቅጣጫ የግል ስራቸው ዘርፋቸው በዛ የሆነ አባን ነበሩ እና በሳቸው አማካይነት ወጣና መጽሐፉ በገበያ ላይ አልዋለም። ለምን ተብሎ ሲባል አልታተመም። ቅዱስ ሲኖዶሱ አልፈቀደም ብሎ ያለውን ቦታ አሳያቸዋለሁ። አልታተመም፣ ገበያ ላይ አልዋለም ካሉ በኋላ በደቂቃ 7 እስከ 8
በተለይ ከደቂቃ 7 እዚህ ጀምሮ ላይ ያሁን የሚናገሩትን ስሙት። 2 ደቂቃ ብቻ እንሰማለን። አልታተምም ካሉ በኋላ እንደገና ደግሞ በሰሜኑ የሀገራችን ክፍል ተሰራይቷል ይላሉ። ሲነበብ ምሁራኑ ተቃወሙ፣ ሊቃውንት ተቃወሙ። ሲቃወሙ ለእግዚአብሔር የሚሳነው ነገር የለም ነገር ግማሹ ተከፈለ። ከዚህ አንጻር በዚህ እንዲህ እያለ ቆየ። ከዚያ ወደ እኔ ጋር ሊመጣ የቻለው እንዲህ እያለ ቆይቷል። ብዙ ጊዜ ከቆየ በኋላ ግን ችግር ሲያስቸግራቸው እየተበጣበጡ ሊቃውንቱ እየተቻገረ እንትን እያሉ ሲያስቸግሩ ገዳሙ ምን አደረገ? ወቃ ቤትም እንዳይገባ ወደ ቤተ ምርፋቅ ይባላል አባቶቻችን የሚጸልዩበት እና የሚኖሩበት እዛ ወሰዱና እዛ ተሸሽጎ ተቀመጠ። መጽሐፉ እዛ ተሸሽጎ ተቀምጦ እያለ አልታተመም እኮ ብለውን ነበር መርጌታ። አልታተመም ብለው በቤተ ምርፋቅ ደግሞ ተቀመጠ። የጸሎት ቦታ ገዳማውያኑ የሚቀመጡበት ቦታ ብለው ደግሞ አሉ። ይታያችሁ። አሁንም ስሙ። እንግዲህ አባት አሁን ያልኳችሁ ያው በበጎ አድራጎት አጽፈው አስበትነው ተነሯል። እኚህ አባት ይታወቃሉ ማለት ነው። የመጽሐፉ ባለቤት እኚህ አባት በበጎ አድራጎት አጽፈው አስበትነውት ነበር አሉ። አንዴ አልታተመም፣ አንዴ ታትሞ በቤተ ምርፋቅ እንዲቀመጥ ሆኖ ነበር በደብረ ሊባኖስ ገዳም። እንደገና ደግሞ በስርጭት ላይ አልዋልም። አንዴ ደግሞ በሰሜኑ ሀገራችን ክፍል በበጎ አድራጎት በትነውት ነበረ። እንዴት አይነት አማርኛ ነው ወንድሞች እናቶች? ሰሙልኝ ብቻ። ተበትኖ ወደ ሌላ በሰሜኑ ሀገራችን ሄዶ በሰሜኑ ሀገራችን ወደ ያለው እንግዲህ በዚያ በሰሜኑ ሀገራችን በታላላቁ ገዳማት ከዚያ ጥያቄ መጣ። ይሄ መጽሐፍ ከመጣ ከየሳቸው ስም ይጠቀሳል። ይሄን የጻፉት አባት አሉ። ወደ ሰሜኑ የሀገራችን ክፍል ወደ ትልልቅ አድባራትና ገዳማት ተበትኗል። በሽያጭ ነው በሽያጭ አይደለም፣ እሱ የኛ ቢዝነስ አይደለም። ብቻ መጽሐፉ ተሰራይቶ ተበትኗል። በገበያ ላይ አልዋለም ብለው አሉ እሳቸው ማለት ነው። ለህትመት አልቀረበም አሉ እሳቸው። ቅዱስ ሲኖዶስ ዲዮስቆሮስ ብፁዕ አቡነ ዲዮስቆሮስ ተሰራይቶ በገድለ ዮሐንስ መጥምቅ ስም ተሰራይቶ ያለው የሊቃውንቱ ጉባኤስ ገድለ ዮሐንስ መጥምቅ ይባላል። እሳቸውስ ጋዜጣ ነው ይላሉ በኋላ ላይ ደግሞ ማለት ነው። አሁን እሳቸውን ከብፁዕ አቡነ ዲዮስቆሮስ እና የብፁዕ አቡነ ዲዮስቆሮስን ከሊቃውንቱ ጉባኤው መመሪያ ጋር ነው አሁን ለማስታረቅ እዚህ የተቀመጡ የሚታረቁ ከሆነ ማለት ነው። የተጣረሰ ንግግር። እሺ እንግዲህ አስቀምጬ ብዙ ማውራት አልፈልግም። ለእሱ ልስጠውና ከዛ እኛ በደንብ እያንዳንዱ ቁጥር ይሄድበታለሁ። ወንድሞች እናቶች። እሺ ቴልጌል እንኳን ደህና መጣ። ሰላም ሰላም። ሰማሁኝ። ጆሮዬ ግን ትንሽ አመመኝ። ይቅርታ እንግዲህ መስማት ብዙ አይጠበቅብኝም ነበር። እንግዲህ መያዝ ነው። አልገባኝም። አሁን ሀሳባችሁ ምንድን ነው? ሳይገባ ነው ገዝተህ የላክልህ? አይ ማለት ይሄ የኛ የውስጥ ጉዳይ ነው። እናንተ ስለኛ ምን ተፈልጎ ነው? ይሄን ገድል አትቀበሉም እናንተ፣ ኦሪጂናሉንም አትቀበሉ፣ ይሄንንም አትቀበሉ። ምን የእናንተ የውስጥ ጉዳይ ማለት የቤተክርስቲያኒቱ የውስጥ ጉዳይ ማለት ነው? አዎ እናንተ ምን አታምኑም፣ አትቀበሉም። ይሄን ገድል ድርሳን ስለማትቀበሉ ምን አገናኘ? የኦርቶዶክስ እምነት ተከታይ የሆኑ ቤተሰቦች እንዳሉን ታውቃለህ? ለእነሱ አዝናችሁ ነው ታውቃለህ ወይ ነው ያልኩህ። እኔም ለምሳሌ ኦርቶዶክስ ነኝ፣ ስለዚህ ለእኔ ያዝናችሁ ነው። ለምሳሌ እኔ አንተን አላልኩም። እኛ ቤተሰብ እንዳለን ታውቃለህ ወይ ነው ያልኩህ። ማለት ምን አይነት ቤተሰብ? እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት እንደዛ አላውቅም። ይቅርታ አታውቅም አይደል? ከኮሲ ላይ የበቀልን መስሎህ ነው። እንግዳው እናሳውቅህ። እዚህ ያለን ወንጌል አማኞች በሙሉ በስጋ እናት አባት የወለዱን እናቶች፣ አባቶች፣ ወንድሞች፣ እህቶች፣ አክስቶች፣ አጎቶች፣ አያቶች፣ አንዳንዱም ቅድመ አያቱ ያልሞተበት አለ፣ ቤተሰብ አለ፣ የወጣንበት ብሔር አለ። ኦኬ። ስለዚህ የእናንተ የውስጥ ጉዳይ ቤተሰቦቻችንን አፈናችሁ በእንዲህ አይነት የስተት መርዝ ስትገድሏቸው ወደ ሲኦል ስትልኳቸው ዝም ብለን አናይም። አንተ በስጋ እዚህ ውስጥ የምትዛመደን ባትኖርም ባይኖርህም እንደ ኢትዮጵያዊ ወንድማችን ብለህ እውነቱን ከሐሰት ለይተን ልናሳውቅ ይገባል። አይ እናንተ እኛን አይመለከትም ብለህ ካልክ ስላንተ አይደለም። እኛ
እኛ ቤተሰብ አለን፣ እናት አባት፣ ቅድም እንዳልኩ ቤተሰብ አለን። እናንተ በዚሁ የስህተት ትርክት አፍናችሁ ዘግታችሁ የያዛችሁት ትውልድ አለ። እውነትን አውቆ መዳን ስላለበት ለእነሱ ነው የምንናገረው ማለት ነው። ስለዚህ ከኦርቶዶክስ የተዛባ አስተምሮት በገድላት በድርሳናት ታውራችሁ ከተቀመጣችሁበት ቦታ ተነሱና ወደ ክርስቶስ ኢየሱስ ወንጌል ኑ ብለን ልንል ለእነሱ ነው ጥሪ የምናቀርበው። አንተን አይመለከትም ማለት ነው። እኛ ለቤተሰቦቻችን ነው ማለት ነው እንትን እያልን ያለ ነው። ህጉ ይፈቅዳል እንደዛ። በእኔ እናት ላይ አንተ ምን መብት አለ ብራዘርዬ? እናንተ ታዲያ የእኛን ተቋም እየተሳደብክ አስተምር የሚል አቅሙ ይኖራል። ግን ህጉ ሳለ ንገረኝ። እየተደማመጠን ብራዘርዬ፣ ችግር የለም። የኔን እናት አንተ በስተት መርዝ ስትገድላት ዝም ብያ ላይ ነው። ኦኬ አይ ስለ እናትህ አንተ ልትከራከር አትችልም ብለህ ካልክ ሞግተኝ በፈለከው አደባባይ ላይ። ህጉ ያዛል ወይ መንግስት አዞ ነው ወይስ መጽሐፍ ቅዱሱ በዛ አይነት የሚል የትኛው ህግ ነው ብለህ እንትን? ለምሳሌ እናትህ እንደዚህ እንዳትጉ፣ ለምሳሌ እኔ ሙስሊም እህት ትኖረኛለች፣ ያቺ እህት እዛ እንዳትገባ ያንተ ላይ መልከተኝ። ስለኔ እናት አድምጠኝ። እኔ ስላንተ የእስላም እህት ይኑራ አይመልከተኝ። የኔ እናት የኦርቶዶክስ ክርስቲያን እምነት ተከታይ ነች። ስለዚህ እኔ አሁን እናቴን ከእናንተ ስለዚህ እኛም መሳደብ ትክክል ነው። ታዲያ ስለምን ነው የምትመለስልህ? ሚዩት አድርጌሃለሁ። እንደማመጥ እኔ ሳወራ ደርባ አታውራ። ኦኬ የኔ እናትና የኔን እናት መሰሎች አክስቶች፣ አጎቶች፣ ያጎት ልጆች ምናምን ነገር አለኝ፣ ዘር ትውልድ አለኝ። ሌላውን አይመለከትም ብለህ ብትለኝ ስለ እናቴና ስለ ወገኖቼ፣ ስለ ዘሮቼ፣ ስለወጣሁበት አካባቢ በስተት ትርክት የሐሰት መርዝ እየቀለባችኋቸው መንፈሳዊ መብል ማለት ነው። መንፈሳዊ መብል ይሄን ማለት ነው። የሐሰት መርዝ ያልኩት ይሄን ማለት የስተት ትምህርት ማለት ነው። እየቀለባችኋቸው ወደ ሲኦል ሲገቡ ዝም ብያ ላይ ኦኬ፣ ዝም ብያ ላይ በቃ በዛ ሞቲቭ ነው እኔ የማገለግለው። እዚህም ያለን ወንድሞች እናቶች በዛ ሞቲቭ ነው የምናገለግለው። እንደምታውቀው ሰው በእንጀራ ብቻ ሳይሆን ከእግዚአብሔርም አፍ ቃል በሚወጣ ይኖራል ተብሎ እናውራ። ስብከቱን ተወኝ፣ ተናገር። ኦኬ ሚዩት አድርጊያለሁ። ስጨርስ ነው የምትከፍተው። እኔ እሰጥሃለሁ። ረጅም ደቂቃ አላወራም። ሰው በሶስት ኮምፖናንት ውህደት የተፈጠረ ነው። ስጋ አለን፣ ነፍስ አለን፣ መንፈስ አለን። ስጋችንን በእንጀራና በዳቦ በውሃ በጠላ በምናምን ብላችሁ በምትሉት እናንተ በምትጠጡት ታቆየዋለ ማለት ነው። በህይወት እንዲኖር ስጋ እንዲሰነብት እንዳይሞት ስጋ እንዳይሞት በመብልና በመጠጥ ይኖራል ማለት ነው። መንፈሳዊ ደግሞ ውስጣችን ደግሞ ነፍስና መንፈስ ይባላል። አየህ እሱ ደግሞ ከእግዚአብሔር አፍ በሚወጣ ቃል ነው ብሎ ጌታችን በዘዳግም መጽሐፍ ምዕራፍ 8 ላይ በሙሴ የተናገረው፣ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታችን በምድረ በዳ በነበረበት ፈተና ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። ስለዚህ መንፈሳዊ መብልም አለ ማለት ነው። ለነፍሳችንና ለመንፈሳችን መንፈሳዊ መብል አለ። ከዛ መንፈሳዊ መብል ውስጥ አንዱ የሰው ልጅ ሊያገኝ የሚገባው በሙሴ ሕግና በነቢያት በመዝሙራት በኋላም በወንጌልና በመልእክታት የተጻፈውን ንጹሕን የጠራውን የእግዚአብሔርን ቃል 66 እስትንፋሰ እግዚአብሔር ያለባቸውን መጽሐፍትን በመብላት መንፈሳዊ መብል በመብላት ሰው ከዘላለም ጥፋት ከዘላለም ፍርድ የሚድንበትን ንጹሕን መብል ያገኛል ማለት ነው። እንደነኛ አይነት ጽሑፎች የተመረዙ ትምህርቶች ናቸው። ስለዚህ አሁን ቤተሰቦቻችን እንደነኛ አይነት የተመረዙ ትምህርቶችን እየበሉ ነው። ስለዚህ አትብሉ የተመረዙ ናቸው ብለን ለብዙ ዘመን ስንጮህ ነበረ። አሁን ቤተክርስቲያኒቱ ደግሞ ልክም ነው እያለች ነው። ልክ ነው የተመረዘ ነው ይሄኛው ብላ አለየችልን እንጂ ገድለ ዮሐንስ መጥምቅን አውግዘዋለች እኮ። አሁን እርስ በርስ ደግሞ ተጣረሰ ማለት ነው። ስለዚህ አያገባችሁም ብለን የምትለው ቤተሰብ ስላለን ያገባናል ወንድሜ። አሁን መቀጠል እንችላለን። መልካም እሺ፣ እኔም አዳምጬሃለሁ፣ ታዳምጥ ይፈልጋለሁ። መጀመሪያ ለእናቴ ነው ያልከው። እናትህ እዚህ እየሰማች ከሆነ እሺ እቀበልሃለሁ። ግን አንተ አቅሙ ካለ መንፈስ ቅዱስ በእውነት አንተ ላይ ካለ ትክክል ጉዞ እየሄደች ካልሆነ መምከር እኮ ትችላለህ። ቤትህ እንዲህ አይደለም ማማዬ እንደዚህ ወደ እኔ ነይ ብለህ መውሰድ ትችላለህ። ማንም አይከለህ። ግን እዚህ አደባባይ ላይ ተቋም ባትነካ ባይኔ ሌላ ውስጥ መግባት አልፈልግም። የኔን እናትና መሰሎች ስለሚያስቀጣ ብራዘር፣ የኔን እናትና ሌላ መሰል እናቶች ኢትዮጵያውያን እናቶች በየዋህነት የሚሄዱ እያሉ ለእኔ እናት መልእክቱን ሳስተላልፍ በጓሮ በስልክ ከማንሾካሾክ በአደባባይ ላይ እናገራለሁ። ምክንያቱም እንደኔ እናት የሆኑ በጣም ብዙ ኤርትራውያን ኢትዮጵያውያን እናቶች ስላሉ ይሄን ነገር ዓለም መስማት አለበት። ኦኬ እናንተ መግለጫ ስትሰጡ ምን ነው በሹክሹክታ ለምን አትሰጡም ነበር? ለምን አደባባይ ላይ ወጣችሁ ገድለ ዮሐንስ መጥምቅን አወገዝን አላችሁ?
ቤተክርስቲያን ተቋም ለእናንተ አይደለም መግለጫ የሰጠነው ለእኛው ተከታይ አንተ ታፍታፊን ያትያዝን ስታዳምጠን የቆየሁት እኔ ላወራ መጀመሪያ ትቀጥላለህ ከዛ እና እኔ የምልህ ሃይማኖት አንዱን ሃይማኖት ያው መንካት እንደሌለበት ነው ህጋችንም ሆነ እንደ ኢትዮጵያ ግን አሁን እኛ እናንተ እንደዛ አጀንዳ አድርገን ብናረግ ትክክል እንዳልሆነ ነው በእኔ እይታ አንተም ተቋም እየተሳደብኩ የሆነ ያዋረክ ነገር ያለ ነው መሰለኝ በእኔ እይታ ግን ትክክል አይሆንም መስበክ ካለብህ በአንተ ትምህርት የበላይነት ወስደህ ማሳመን ትችላለህ እንጂ በእኛ አሁን ሁሉን ነገር መነሻ እኔ ነኝ ሚውት ያረኩህ ስሜን ብሌም እያረክ በሐሰት አትቀጥል ምንድነው የተሳደብኩት ተቋም እየተሳደብክ ብለህ ነው እየተናገርክ ያለው አየዝም ብለህ አውቶማቲክ አይደለም ማውራት ያለብህ በመረጃ ለምሳሌ ነው መጽሐፍ እንደከፈትኩ አሁን ቪዲዮ ተናግሬ ከሆነ ይኸው ለዚህ ደቂቃ ላይ እንደዚህ ብለህ ተብለሃል መጽሐፍ ጽፌ ከሆነ በመጽሐፍ እዚህኛው ደግሞ ገጽ ላይ እንደዚህ ብለህ ደግሞ ተናግረሃል ተቋምን እንዲህ ብለህ ሰድበሃል ይኸው ጽሁፍህ ተቋምን እንዲህ ብለህ ተናግረሃል ይኸው ደቂቃው እንደዚህ ብለህ ቪዲዮ ፖዝ ያረክ ማሳየት አለበት ብራዘር ካልሆነ ዛ ደቂቃውን ብቻ ስለተሰጠው ትር አድርገህ የምትሄደው እንደናንተ እንደውም እንደ ኢትዮጵያ ኦርቶዶክስ ታሪክሳን አገልጋዮች የእምነትን ተቋም ይሳደባል እንዴ እውነትን ነጋገር ከተባለ ማለት ነው ላሳየህ አባቶችን የብፁዓን ሊቃነ ጳጳሳትን የስድብ መዓት ላሰማህ ፕሮቴስታንት እኮ ማለት አራሙቻ ነው ሱሐሜት ነው እኔ አንዱ ጳጳስ እኮ አንተን ስለሰደበ ወይም አንዱ እንትን ያልደግፍም እኔ ራሱ ያን እየደገፉ ሳይሆን አንድ አይደለም ተፋቅሮ ይኖራል ተፋቅሮ የሚኖሩት ላይ ግን አንተ ጠባ እኛ እዛ ጋር ምንም ነገር ፖለቲካ አትስራ ብራዘር ህዝባችን ተፋቅሮ ምናምን ነገር ተዋልዶም ተፋቅሮም ነው የሚኖረው ስተታችሁ ሲጋለጥ ፖለቲካ ውስጥ ሄዳ አትግባ ብራዘር ካንተ የበለጠ ላርግ ብዬ ካልቆይ ፖለቲካውን ልዘውረው ይችላል እንደዛ አይደለም ብራዘር አንድ ጳጳስ አይደለም የተሳደበው እምነት ተቋምን መሳደብ ብለው ከተባለ ከናንተ መምህራንና ጳጳሳት የበለጠ ያፍ ማሟሻ የምታደርጉት የወንጌላውያን አማኝና አይደል ለብዙ ዘመን ጀምራችሁ በድመ ስጋ ነው የምታቀርቡት እኮ እያላችሁ እኮ በአደባባይ ላይ ነበር እኮ እንደጠገበ ነገር ሲያናፋ የነበረው መምህራኑ ሁሉ ማለት ነው እኛ ለዛ መልስ አልሰጠንም ስለ ሃይማኖታችን ምክንያት ነው እንደዛ ያሉን አራሙቻ ነው ብለው አንድ ጳጳስ አይደለም ብፁዕ አቡነ ጴጥሮስ ብፁዕ አቡነ ማርቆስ እነ መጋቢ አዲስ በሙሉ እነ ዘበነ እነ ምረታብ ስማቸውን ምጠራልህ ሁሉ በሙሉ ቪዲዮ ላሰማ እችላለሁ ይዤዋለሁ የፈለጋችሁት ቦታ ላይ ሂዱ እከፍተዋለሁ እዛ ቦታ ላይ ማለት ነው ኦኬ መሳደብ ከተባለ ማለት እኛን ያልተሳደብኩም መጽሐፍቶቻችሁ ትክክል አይደሉም ብለን ስንናገር ነበር ኦኬ ዘመን መጣ አሁን ቤተክርስቲያኒቱ ራሷ ማውገዝ ጀመረች ማንን ገድለ ዮሐንስ መጥምቀ በመግለጫው ላይ ደግሞ ሶስት አይነት መግለጫ ተሰጠ ብፁዕነታቸው ብፁዕ አቡነ ዲዮስቆሮስ ተናገሩ በደሞ የሊቃውንት ጉባኤ ለስብሰባውን ላይ የነበሩትም ሰው ደግሞ ተናገሩ አሁን ደግሞ መጽሐፉን አረሙ የተባሉት አባት ደግሞ መጣው ይሄንን ሁሉ የሚጣረስ እርስ በርስ የሚላተም አንዱ ከአንዱ ጳጳሱ የተናገረው ከመርጌታው የማይስማማ ነገር ተናገሩ ይሄን መናገር ሃይማኖትን መሳደብ ነው ይሄን መናገር ሃይማኖትን ማጠልሸት ነው እኮ የኛ ጉዳይ ነው ታዲያ ተናገር ይሄ የኛ ጉዳይ እርስ በርስ ለካ የናንተ ጉዳይ ነው እናንተ ጉዳይ ደግሞ የለም አንድ ገር ለናንተ አትቀበሉም ስለ ገር ለአሁን ትንሽ አይከብድም ውስጥ ገብታችሁ ሰው እንትን ውስጥ ገብቶ አሁን ስለዚህ አሁን ብትናገር አንተ አሁን ይሰረግላል ይሄ አይሰረግልም ብትል ማን ይቀበላል አይሆንም ብዬ እኮ ነው ተሆነ እኔ ደስ ይለኛል የሚያስገድድ ከሆነ ኦኬ ቴንክ ዩ ገድሉ የናንተ ነው ብራዘር የናንተ የቤተክርስቲያኒቱም ጉዳይ ነው የቤተክርስቲያኒቱ ጉዳይ እኛንም በአንድም በተዘዋዋሪ መንገድ ይመለከተናል እንዴት ይመለከታችኋል እናንተ እምነታችሁ የወንጌል አማኝ ወይ ፕሮቴስታንት አይደላችሁ ብለህ ብትለን አዎ ፕሮቴስታንት ወይ ደግሞ የወንጌል አማኞች ነን ካቶሊክ ነች በርግጥ ፕሮቴስታንት ያልችን እኛ የወንጌል አማኞች ነን ክርስቲያኖች ነን ኦኬ እንዴት ይመለከታችኋል ታዲያ በእኛ መጽሐፍቶች በእኛ የውስጥ ጉዳይ ብለህ ካልክ ቤተሰብ አለን እኮ ነው ብዬ የምልህ ኦኬ ቤተሰብ አለን እዚህ ያለ ትውልድ በሙሉ ከኮሲ ላይ የበቀለ የሆነ እንጉዳይ ነገር ወይ ደግሞ ደማስተፊ የሚባል አይነት ነገር አለ ገጠረን እንደዛ አይነት አይደለም ዘር አለን ትውልድ አለን ጎሳ አለን ብሔር አለን አገር አለን ኢትዮጵያውያን ነን ኤርትራውያን እዚህ የተሰበሰብነው በአንድም በተዘዋዋሪ መንገድ የቤተክርስቲያኒቱ ጉዳይ ይመለከተናል ለምን እንደሚመለከተን መንፈሳዊ መብል ስለሆነ መንፈሳዊ ትምህርት ስለሆነ መንፈሳዊ ትምህርት ደግሞ ይሄ እዚህ ውስጥ የተጻፈው ነገር ቤተሰቦቻችን ዘመዶቻችንን ሁሉ አስሮ ጠፍንጎ የያዘ ወደ ክርስቶስ ኢየሱስ ማዳን እንዳይመጡ አሁን ይህ ሰው የእግዚአብሔር ታላቅ ሰው ነው ዮሐንስ መጥምቅ የተባለው ማለት ነው ታላቅ ነብይ ነው እናውቃለን መጽሐፍ ቅዱስ ላይ ታሪኩን በሚገባ እናውቃለን ኦኬ በዚህ ቅዱስ ነብይ ስም የተጻፈ መጽሐፍ አለ የተጻፈው መጽሐፍ በተጻፈው መጽሐፍት ውስጥ የተጻፈ ራሳቸው አሁን እንኳን እንዳሉት ብዙ የቤተክርስቲያኒቱን ትምህርት ራሱ የሚያፋልስ ነው ብሎ አሉ መጽሐፉን አውግዘውታል አደባባይ ላይ ኦኬ ይሄንን ነገር መናገር እናንተን አያገባችሁም ተብሎ አይባልም የሚያገባን ልብ በል እኔ አንደኛ ስለ እናቴ ብቻ አይደለም ኦኬ ስለ ቤተሰቦቼ ብቻ አይደለም
እንደኔ እናትና እንደኔ ቤተሰብ ገና በክርስቶስ ኢየሱስ በማመን መዳንን ያላገኙ ወደ መጽሐፍ ቅዱስ እውነት ያልመጡ በእኒና መሰል በሆኑ መጽሐፍቶች ላይ ህይወታቸውን አስረው መንፈሳዊ መብል ነው ብለው እየበሉ ጌታን ሳያውቁ ይሄ ነቢይ የሰበከውን ጌታ ሳያውቁ በስሙም በማመን የሚገኘውን የኃጢአትን ይቅርታ ሳያገኙ ወደ ገሃነመ እሳት እየወረዱ ሰዎች አሉ። እነዛን ሰዎች ደግሞ በተሳሳተ መጽሐፍት የህይወታቸው መመሪያ አድርገውት በእነዚህ መጽሐፍቶች ውስጥ የተጻፈውን እውነት ነው ብለው የተቀበሉትን ነገር ሲበሉ ኖረዋል። ስለዚህ አሁን መርዝ ነው እያልን ስንጮህ ነበረ። አሁንም ቤተክርስቲያኒቱ አዎ ስህተት ነው እያለች ነው። ስለዚህ ይህን መናገር ቤተክርስቲያኒቱን ማራከስ አይደለም። ኦኬ ሰማሁ ተናገር። ለማንኛውም ዙሮ አሁን እያልኩ ያለሁት መጽሐፉ እኛን ይመለከታል። ገር እናንተ አትቀበሉም ወይ? ወንጌሉ ላይ ቢሆንም ወይም ይሄ ታተመ ይሄ እናንተ የለዛ እንኳን ብትከራከሩ ይሻላል ባይ ነኝ። ምክንያቱም ይሄ ውስጥ ጉዳይ ነው፣ ብዙ ታሪክ ስላለ። ምክንያቱም ገድል ብቻ አይደለም፣ ብዙ የሚፋለሱ ሊኖሩ ይችላሉ። ያንን እንትኑ ሊቃውንት ጉባኤና ሲኖዶሱ ይተዋወቃሉ። እነሱ ራሱን የቻለ አደረጃጀት ስላለው ግን አሁን ትችት ይመስላል። አሁን ስትናገር የሆነ ትችት ይመስላልና ጥሩ አይደለም ላንተ የሚል አንድ ጥያቄ ልጠይቅህ። እሺ ቴንክ ዩ። ገድለ ዮሐንስ መጥምቅን አንተ ትቀበለዋለህ? የተወገዘውን ነው ወይስ የትኛው ነው የተወገዘው? እኔ የተወገዘውን እስካሁን አላየሁም እኔ ገበያ ላይ፣ ምክንያቱም እኔ ብዙ አላየሁትም። ሰማሁ። ለምን አላሳዩንም የተወገዘውን መጽሐፍ? እንግዲህ ምናልባት የጊዜ ገና ሊሆን ይችላል፣ ሊያሳዩን ይችላል ወደፊት። እኔ ግን እስካሁን አላየሁም ምን እንደሚል። ይሄ መጽሐፍን አይተዋል? ያውን ይሄ የኢኦቲሲ ላይ ነው የተቀመጠው። ይሄ ወቅታዊ ጉዳይ እዚህ ጋር ይታያል አይደል? የተወገዘው ገድሉ ወይስ ስህተቱ ብሎ የሚል ማለት ነው። ይሄ መጽሐፍ ይታያል አይደል? ይሄ መጽሐፍ ይታያል አይደል? ኦኬ ተወገዘ ተብሎ የተባለው ይሄው አሁን ይሄን ስከፍተው ኢኦቲሲ ቲቪ ነው ቴሌቪዥኑ ራሱ። ይሄ መጽሐፍ ካልተወገዘ ለምን እዚህ ጋር አስቀመጠችው? ከተወገዘ ለምን እዚህ ጋር አስቀመጠችው? የትኛው መጽሐፍ ነው የተወገዘው? የትኛው መጽሐፍ? ቅድም መርጌታው ለህትመት አልዋለም አሉ፣ ግን ደግሞ በሰሜኑ በሀገራችን ክፍል ደግሞ ተሰራይቷል አሉ። እሺ እኔ አንድ ጥያቄ ልጠይቅህ። ስለ ዮሐንስ መጥምቅ ልጠይቅህ አንድ ጥያቄ። ዮሐንስ መጥምቅ ያው በእድሜ 6 ወር ይበልጠዋል አይደል ጌታችንን? በትክክል መልአኩ ቅዱስ ገብርኤል መጥቶ ቅድስት ድንግል ማርያምን ሲያበስራት ያኔ እሷ ማነው ኤልሳቤጥ የ6 ወር እርጉዝ ነበረች አይደል? በትክክል ኦኬ። የጌታችን እናት ቅድስት ድንግል ማርያም ወደ ተራራማው ወደ ይሁዳ ከተማ ወደ ኤልሳቤጥ ሄዳ ለኤልሳቤጥ ሰላም ላንቺውን ብላ ባለቻት ሰዓት ላይ ጽንሱ በማህፀኗ ዘለለ ወይስ ሰገደ? እኛን ለየውም ዘለለም ሰገደም ያው በደስታ ነው። ቢዘልም ያው እንደሰገደ ነው። ምክንያቱም አለ በግዕዝ የተቀመጠ በከመ ሰገደ ዮሐንስ በከርስ ለወልድኪ ለልጅሽ እንላታለን። ለምሳሌ እመቤታችን ለልጅሽ እንደሰገደ ብለን ነው እኛ የምንፈታው። ዮሐንስ በሆድ እንዳለ ክርስቶስ የሰገደልሽ ለአንቺ ምስጋና ይገባል ብለን እናመሰግናለን። ግዕዝ ስለሆነ ነው ያኛው በከመ ሰገደ ለወልድኪ ዮሐንስ በከርስ። ለምሳሌ አይኑ ዘተገብረ ፈውስም ቅድመ ትትወለድ ድንግል እምቤተ ክህነት ወነግስ ብሎ መድኃኒ ዓለም ኮነ ደመ ጽጌኪ ክርስቶስ እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ ይላል። ያን እንግዲህ ዘለለውን ወደ እንደዛ ይፈታል ማለት ግዕዙ እንደዛ ይላል። ቴንክ ዩ እግዚአብሔር ይስጥልን። ኦኬ ይሄንን እንግዲህ ለወልድኪ ማለት ብሎ ሲል ለልጅሽ ሰገደ ነው አይደል ብሎ የሚለው? ለልጅሽ ማለት ነው። ለወልድኪ ማለት ለልጅሽ ማለት ነው። ቴንክ ዩ። ስለዚህ ለልጇ ነው የሰገደው። ለእሷ ሰግዷል? ለልጇ ነው የሚለው እዚህ ላይ ያው እንግዲህ ሲተረጉም ለልጇ ነው የሚለው። ለወልድኪ ማለት ለልጅሽ ነው የሚለው። ለእርሷስ አልሰገደም? አይ እዚያ ላይ ለእሷ ሰገደ የሚል የለም። በከመ ሰገደ ለተአምርኪ ነው። በቤተክርስቲያኒቱ መጽሐፍ በአብራከ ሥጋ በአብራክ ማለት የአብራኳ ልጅ እንደ ማለት ነው። ወነ በአብራከ ሥጋ ወነፍስ
በከመሰገደ ለወልድኪ ዮሐንስ እንደሰገደ እኛም ለአንቺ ተአምር ይሄን ማድረግሽ የሚል አይነት ነው ትርጉሙ። ወደ አማርኛ ልክ ነው። ስለዚህ ህፃኑ ግን ለሷ ሰግዷል ወይ ነው እየጠየቁ ያለው። ልክ ለሷ ለልጅሽ እንደዛ አይልም፣ ለወልድኪ እኮ ነው የሚለው። ይሄ በቃ ይቺ ነው ፓርቷ። ቴንክ ዩ። ግን ቤተክርስቲያኒቱ ለማርያም እንደሰገደ በሌላ መጽሐፍት ላይ አትናገርም? እኔ ለጊዜው ይቅርታ፣ እኔ የዜማ ባለሙያ ነኝ፣ ይቅርታ አድርግልኝና ስለ ዜማ ነው ብዙ በዚህ ፓርት ብዙ እንትን አላልኩም። በዚሁ ይኖርም ይችላል ብዬ ነው እኔ አልደመድምም ባራን ነጥብ። እሺ በዚሁ መጽሐፍት ላይ ምን እንደሚል እንግዲህ ላሳየው። አንድ የቤተ ክህነት ሰው ነህ። በዚሁ ክፍል አሁን ልክ እንዳልከው በከመሰገደ ለወልድኪ ዮሐንስ በከርሱ ብሎ የሚለው ደም እዚህ ጋር ጻፍ አድርጌ ይዤዋለሁ ስለማስታውሰው አይኑ ዘረግ ብሎ የሚለው ላይ ማለት ነው። ቅድም ያልከው ኦኬ። ቁጥር 13 ዘወርሃ መስከረም ገጽ 17 ላይ ቅድስት ኤልሳቤጥም የእመቤታችንን ቃል እንዴት ነሽ ስትላት በሰማች ጊዜ በማኅፀኗ ያለው ብላቴና ዮሐንስ ዘለለ፣ በእናቱም ማኅፀን ሆኖ የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ ይላል። ለፈጣሪው ሰገደ ይላል። ኦኬ ለፈጣሪው በእናቱ ማኅፀን ሆኖ የዓለም መድኃኒት ለሆነው ለፈጣሪው ለጌታችን ኢየሱስ ክርስቶስ ሰገደ ይላል። በዚሁ ክፍል ላይ ቁጥር 14ም ላይ ለቅድስት ኤልሳቤጥም ጆኒ ኦኬ እሺ ቁጥር 14 ላይ ለቅድስት ኤልሳቤጥ እመቤታችን ድንግል ማርያምንም መጸነስ በእመቤታችን ማኅፀን ሰማይና ምድር ሊሸከሙ የማይቻላቸው ጌትነቱ በሰማይና በምድር የመላ መድኃኒት መለኮት መወሰኑን ማን ነገራት? መንፈስ ቅዱስ ነው እንጂ አለ። ለኤልሳቤጥ የነገራት በማርያም ማኅፀን ውስጥ መለኮት እንደተጸነሰ መንፈስ ቅዱስ ነው የነገራት ይላል። እውነት ነው፣ ይሄ ያስማማኛል፣ ችግር የለው። መንፈስ ቅዱስ ነው የገለጠላት። የጌታዬ እናት ብላ እንደተጠራት ያደረገው ይሄ ነው። መሬታዊው የሆነው ብላቴናው ዮሐንስ በእናቱ ኤልሳቤጥ ማኅፀን ሳለም በድንግል ማኅፀን ላለው ሰገደ ይላል። በድንግሊቱ ማኅፀን ያለው ማን ነው? መለኮት ማለት ነው። አምላክ በሥጋ ሰገው ቃል ማለት ነው። ለእርሱ ሰገደ ብሎ 2 ጊዜ ያረጋገጠ ማለት ነው። በዚሁ መጽሐፍት ላይ ቅድምም ያው በከመሰገደ ያለውን አመጣ ማለት ነው። በከመሰገደ ይኸው እኔ እዚህ ጋር ጽፌዋለሁ። እንደሰገደ ማለት ነው በአማርኛ እንደሰገደ። ልክ ነው። በዚሁ ክፍል ላይ ግን ገጽ 51 ላይ እንሂዳ እስኪ አብረን። በዚሁ ክፍል ላይ ገጽ 51 ላይ ምን እንደሚል እኔ ኦኬ ገጽ 51 ዘወርሃ ህዳር ማለት ነው። ዘወርሃ ህዳር እዚህ ጋር 49 አለ፣ ከዛ 50 አለ። 51ኛው ላይ እንደዚህ ይላል ቁጥር 3 እኔስ እጅ በነሳኋት ጊዜ ትላለች። ማን? ኤልሳቤጥ ናት ይመስለኛል። አዎ እዚህ ጋር ተናገረው። እኔም እጅ በነሳኋት ጊዜ ይህ ብላቴና ዮሐንስ ድምጿን ሰምቶ በማኅፀኔ በደስታ ሰገደላት። በደስታ በሰገደላት በሁለት ወገን ድንግል በምትሆን በንጽሕት ድንግል ማርያም እታመናለሁ አለች። ድጋሚ ላንበባው። ቴንኪው። እኔስ እጅ በነሳኋት ጊዜ ይህ ብላቴና ዮሐንስ ድምጿን ሰምቶ በማኅፀኔ በደስታ በሰገደላት በሁለት ወገን ድንግል በምትሆን ንጽሕት ቅድስት ማርያም እታመናለሁ አለች። በማኅፀኗ ሆኖ ዮሐንስ ለማን ሰገደላት ነው ብሎ የሚለው እዚህ ክፍል ላይ ደግሞ ለማርያም አይደል? ትክክል ነው። ይሄ ታዲያ ዘወርሃ መስከረም ላይ ሰገደለት ይላል። ዘወርሃ ህዳር ላይ ሰገደላት ይላል። ዮሐንስ የሰገደው ለሱም ለሷም ነው ወይስ ለሱ ብቻ ነው ወይስ ለሷም ጭምር ነው የሰገደው? እንግዲህ ዘለለ ነው። በማኅፀኗ ጽንስ ዘለለ ይላል ወንጌሉ። እዚህ ደግሞ ሰገደ ይላል።
እኔ እንግዲህ እንጃ እንግዲህ አንፈራጸ ማለት ምን ማለት ነው? የቤተ ክህነት ሰው ስለሆነ ዘለለ ማለት ነው። አንፈራጸ ማለት ዘለለ ማለት ነው። የግዕዙ እንደዛ ነው የሚለው አንፈራጸ ማለት ነው። ስለዚህ ይሄን እንዴት እናድርገው ታዲያ? ይሄንን ዘወርሃ ህዳር ላይ ያለውና ዘወርሃ መስከረም ላይ ያለውን በዛ በእናቱ ማህፀን ላለው በድንግል ማህፀን ላለው ለፈጣሪው ለኢየሱስ ክርስቶስ ሰገደ አለን። አሜን አለን። እኔም አሜን አልኩኝ። ያው ዘወርሃ መስከረም ላይ በተጻፈው አሜን አልኩኝ። ምክንያቱም ሕፃኑ የሰገደው ለኢየሱስ ክርስቶስ እንጂ ለእሱ አይደለም። ሰገደ እንኳን ከተባለ ዘለለ ነው የሚለው፣ ግን አንፈራጸ የሚለው ዘለለ ነው። ሰገደ ብሎ የሚለውን ቃል እንደው ቀጥታ ይተርጎ እንኳን ከተባለ የሰገደው ለሕፃኑ ዮሐንስ በድንግል ማህፀን ላለው ነው ከተባለ ለጌታችን ለኢየሱስ ክርስቶስ ነው ማለት ነው። ድንግሊቱ የጸነሰችው አምላክ ሰው ስገው ቃልን ነው የጸነሰችው ማለት ነው። እዚህ ግን ይኸው በደስታ በሰገደላት በሁለት ድንግል ብሎ ይናገራል። ስለዚህ ዮሐንስ ለማርያምም ለኢየሱስም ነው የሰገደው ማለት ነው። የቱን እንመን? እኔ እንግዲህ ያን እንግዲህ ገብቼ ያንን ማለት አልችልም። ግን ሰገደ ሲባል ያው የጸጋ ስግደት መሆኑን ተተርጉሟል ማለት ነው። ምክንያቱም ዘለለ ነው የሚለው ብያለሁ። አንፈራጸ ብሎ ለምን ግን ታድበሰ ሰገደ ላይል ይችላል፣ ግን ሲተረጎም ስግደትም ሊሆን ይችላል ብዬ ነው የምገምተው እኮ። ለምን ታዲያ ታድበሰብሰዋለህ? ዮሐንስ ነቢዩ፣ ይሄ ታላቅ ነቢይ፣ በኤልያስ መንፈስና ኃይል የሄደ ነቢይ የሰገደው በድንግሊቱ ማህፀን ውስጥ ላለው ነው ዘወርሃ መስከረም ላይ የተጻፈው ወይስ ለድንግሊቱም ጭምር ነው ዘወርሃ ህዳር ላይ ለተጻፈው? ለየትኛው ነው የሰገደው? ለልጇ ነው። እኔ በእኔ እይታ ለልጇ ነው። እንግዲህ ምናልባት ይሄ ትክክል አይደለም ማለት ነው። እንግዲህ እንደ መጽሐፍ ቅዱስ ምናልባት ብትናርጎ እንትን ላይል ይችላል ብዬ ነው የምገምተው። በእኔ እይታ ነው ይሄን። ስለዚህ ይሄ ትክክል አይደለም ማለት ነው። አይ ትክክል አይደለም አይደለም። ምክንያቱም ይሄ ያፈታት እንትን ልዩነት ሊመጣ ይሆናል እንጂ እኔ ችግር ያለበት አይደለም። ይሄን ፍታው እስኪ በመድኃኒዓለም ፍታውና ዛሬ በቃ ይፈታ። እኔም ዳግም ሁለተኛ ገድልን አላነሳባችሁም። እስኪ ፍታው ይሄንን። እኔ ችግር የለብኝም ሲጀመር በዛ እኔ ዜማ ነው ብያለሁ። የትኛውን ዜማ ነው? ዜማ ብትጠይቀኝ በደንብ ልንግባባ እንችላለን። ይሄ ራሱን የቻሉ ያው ይኖራሉ የመጽሐፍ መምህራን፣ ያው ታውቅ ይሆናል የኛ ድርጅት ትምህርቱ በተለያየ የገድላትና የድርሳናት እኮ መምህራን እኮ መጽሐፍ መምህራን ናቸው ይሄን የሚያርቁት ወይም ሊያውቁ የሚችሉትና መጽሐፍ ለምሳሌ መጋቢ ይሄ እኮ ጉባኤ ተዘርግቶ እኮ መጋቢ ሐዲስ መጋቢ ብሉይ ብለው የሚሉ ሰዎች ይህን ትምህርት እኮ በጉባኤ አይሰጥም። እንደ መጽሐፈ መነኮሳት፣ እንደ መጽሐፈ ሊቃውንት፣ እንደ ብሉያትና እንደ አዲስ ኪዳን ጉባኤ ተዘርግቶ እኮ አይሰጥም። ከአራቱ ጉባኤያት ውስጥ በአንዱም አይመደብም። ይሄ መጽሐፍ አይመደብም። ለዚህ መጽሐፍት መምህራን አሉ፣ የትርጓሜ መምህራን አሉ ብለው እንደገና እኔን አሁን ለማታለል ከሆነ በእውነት ቢሆንም ዞሮ እነሱ ተመጽሐፍ ቅዱስ ያስታርቁት። አየህ እንደ መሰለህ ተናገር። ለምሳሌ የሉቃስን አንድምታ የተማሩ አሉ። የሉቃስ ወንጌሉ ጋር አብረው ሊያስታርቁት የሚችሉት እነሱ ናቸው። ከመጽሐፍ ቅዱስ ጋር ከማስታረቃቸው በፊት ዘወርሃ ህዳር ላይ ሰገደላት ብሎ የሚለውና ዘወርሃ መስከረም ላይ ሰገደለት ብሎ የሚለውን ይህንን ውስጥ ሁለቱን በሁለቱ ወር ውስጥ በገድለ ዮሐንስ ላይ የተጻፈውን እስኪ ሁለቱን እስኪ እርሶ ያስታርቁ። ከመጽሐፍ ቅዱስ ጋር ከመታረቁ በፊት እርስ በርስ እስኪ ያስታርቁ። ዜማ ብትጠይቀኝ እኔ ችግር የለውም። ዜማ በደንብ እልልሃለሁ። ይሄ ራሱን የቻለ ባለሙያ ያለው እያልኩህ ነው። ምክንያቱም አሁን ይሄ ሰግድለት የሚለውን ይፈቱታል እርግጠኛ ነኝ። ሰግድለት የሚለው ተለያዩ ነው። ያንተ ተቀብያለሁ ያንተን ሐሳብና ወይም በዚህ ዙሪያ የሚችሉ ይኖራሉ። ሰው መቼም እኔ ብቻ አይደለሁም ያለሁትና ሌላም ባለሙያ ስለሚኖሩ ችግር የለውም። ይቅርታ አድርግልኝና እና እንለፈው። ይሄን ቀደም ልገባ የሚቻልኩት አድበስብሰን እንለፈው። ታዲያ ይሄንን ተቋምና ያው ጠብ እንዳይኖር ጠብ ጥሩ አይደለም ተፋቅረን ስለምንኖር የሚል አስተያየት ለመስጠት እንጂ ብዙም እኔ ወደዚህ የምን ጠብ አለ? አሁን መጽሐፉ እርስ በርስ ተጣልቶ የምን ጠብ አለ? እኛ እኮ ጠብ የለንም። ህዝባችን እኮ ነው የኢትዮጵያ ኦርቶዶክስ። ለምሳሌ ኮመንት ላይ ለምሳሌ ይሰዳደባሉ። አንተ እርግጠኛ ኮሜንት ላይ በፖለቲካም በምንም ይሰዳደባሉ ነው ከሌድ ነው አንዱ ሲጽፍ ከታይ አንዱ ደግሞ እንትን ሲሆነ ያ ለኛ ይህ ለምናይ ደስ አይልም። ለዛ ነው እኔ ስለዚህ መልስ የለም ማለት ነው። መልስ የለም ማለት ነው።
አይ መልስማ ይኖረዋል እንጂ እንዴት አይኖረውም ብለህ ነው አንተ? የአማርኛ መምህርና የወላይታ መምህር እኮ አይገናኙም፣ ግን ሁለቱም መምህር ናቸው፣ ይለያያሉ ይመስለኛል። እሺ ታዲያ ይሄኛው በወላይተኛ ነው የተጻፈው ያለው። ሁሉንም ጥንቅቅ አድርጌ ላልወሰን እችላለሁ እኔ አሁን፣ ምክንያቱም በዚህ ዙሪያ የተመረቀው ዜማ ላይችል ይችላል። ሁሉን ዜማም ሆኖ ስለሚለያይ አይነት ያው ታውቃለህ ብዬ እገምታለሁ። ኧረ እንደው ቴልጌል ኧረ በመድኃኒዓለም እግዚአብሔርን ፍራ። እኔ አሁን እውነቴን ነው በደንብ ስላስተናገርከኝ በጣም አመሰግናለሁ። ለምሳሌ አሁን ይህን ስም አንብበው ብለህ አንተ ልትቸገር ትችላለህ። እኔ ግን ሙያዬ በዛ አካባቢ ስለሆነ ላነበው ይችላል። ለምሳሌ ቴልጌል ቴልፌልስ ወር ብለህ አንብብ ብለህ በዝም ብለህ ግዴታ አታውቅም ብዬ አንተ ልሰድብህ አልችልም ማለት ነው። ምክንያቱም ሰው እንትን ያለከል ካነጋገር ጀምሮ አሁን አነጋገር የሚችሉ አሉ፣ የማይችልም አለ። ያ ግን የማይችለው አልተማረም ማለት አንችልም። በሌላ ፓርቲ ይሆናል እንትኑ እና በእንደዚህ አይነት አንግል ብታየው ደስ ይለኛል። በከመሰገደ ዮሐንስ ለወልድኪ ዮሐንስ በከመሰገደ ነው ዜማ ስላለው ነው እሱን ያመጣሁት። ለምሳሌ ዜማ አለው አሁን ከላይ ጀምሮ አይኑ ዘተገብረ እስከመጨረሻው ልልህ የቻልኩት ግዕዝም ቋንቋ ስለሆነ ዜማም ስላለው እኔ በተለያየ ዜማ አውቃለሁ። እሱን በአቋቋም በዜማ በቅዳሴ በሰዓታት በብዙ አይነት። ስለዚህ ዮሐንስ በእናቱ ማህፀን ሆኖ በድንግል ማህፀን ላለው ለክርስቶስ ሰገደ ብሎ የሚለውን ዘወርሃ መስከረም ላይ ያለውን ታምነውና ዘወርሃ ህዳር ላይ ግን በማህፀኔ በደስታ በሰገደላት በሁለት ወገን ድንግል የምትሆን ንጽሕት ቅድስት ድንግል ማርያም ታመናለሁ ብሎ ያለውን ሰገደላት ብሎ የሚለውን ይሄኛውን ታምነዋለህ ብዬ ስልህ ዝም አልከኝ። ስለዚህ ዮሐንስ ማለት ነው በእናንተ ቤት ዮሐንስ ፋይታላ በቃ ተናገር። እኔ እዚህ ላይ ይብቃኝ፣ ብዙ አታስጨንቀኝ። ዜማዋን እኔ ላበጥርልህ በተለያየ ወረበም ካልከኝ ግባባ ነው እንግዲህ። ያው በቃ ግን ያው አያውቅም ማለቱ ተታይ የሚጽፉ አሉ ዝም ብለው ነው። ምክንያቱም አንደኛውን ዜማ በሉ ብለኔም ብዙ አይነት ዜማ ስላለው ትክክል ስላልሆነ በዛ እንግል የለኝ ችግር የለውም። በቃ ይሄ ነው እኔ እንኳን ያለኝ። ስለዚህ በቃ እንደዚሁ ተደፋፍኖ ይቀር አይደል? ይሄን ነገር እንደዚህ ስናወጣ አይ ምን ይቀራል? ሞልቶ ሰው አንተው ኧረ የሚገቡ የለ መጠየቅ ትችላለህ። ለምሳሌ ብዙ አሉ እዚህ ቲክታክ ላይ መጽሐፍ መምህራን በብዙ አሉ እዚህ ማስረዳት ይችላሉ። እንደተዳፍኖ ይቀራል የሚለው ይሄ የማይሆን ነገር ነውና ምክንያቱም ምን ያሆን ይሄ ነው ማለት የኔ ትምህርት ለምን ይሆናል ባይዘው ለተቀበሉ ሰዎች ስለሆነ ዜማም ሲባል ብዙ ስላሉ ያን ለሚያምኑ ስለሆነ ነው። ይቅርታ አድርግልኝ አንተ ላትቀበል። እስቲ ሌላ ቤተ ክህነት እስኪ ጥራዝ ግዕዝ ነው እኔ ግዕዝ ቋንቋ እንደመሆኑ መጠን ገብቼም እንድናገር የቻልኩት ያው ተረድተኸኛል። ያው ጥሩ አይደለም እንዳያረጉ ስትል ከታይ ያሉ ደግሞ ይጻጻፋሉ እና ያስድቦች ምናምን አሉ ከታች ትክክል አይደለም። ምክንያቱም እኔ ብዙ ያን ነገር ብዙ መደግፍ ስላልሆንኩ ነው። እኔ ለምሳሌ ተከራይቼ የምኖርበት አሁን ፕሮቴስታንት ናቸውና እንግባባለን እግዚአብሔር በሚያውቀው። አሁን ይሄን ለምሳሌ እነሱም ቢኖሩ ስድቡን ጥሩ አይደለም። ምክንያቱም እነሱም ተከራይተው መኖራቸው አይቀርም። ያ በዛ እንግል ነው እኔ ላይ የቻልኩት። ተረዳኸኝ አይደል? ዲያቆን አጊስጦስ ና እስኪ ግባ። ለሷም ለሱም ነው የሰገደው ይላል ሌላኛው ዲያቆን ማለት አጊስጦስ ና ግባ እስኪ። ለሷም ለልጇም ነው የሰገደው ብሏል። ይሄው እና ግባና እስኪ ንገረን የትኛው ሐዋርያ ነው እንደዛ ብሎ የጻፈው? እና ዲያቆን አጊስጦስ አላችሁ ከታች እነ ማን ነው በቃሉ ምናምን ነገር የቤተክርስቲያን አገልጋዮች፣ መርጌቶች፣ ካህናት፣ ዲያቆናት እያያው ነው። ለምን አትገቡ? አትሞክሩትም? ለምን? መረጃ አልቦ ስለሆነ ማለት ነው። እሳት ውስጥ ለመጣድ ካልፈለክ በስተቀር አትሞክረውም። በዚህ ብቻ ቢያበቃ ጥሩ ነበር። ይሄንን መጽሐፍ እርስ በርስ እዚህ የሚጣላውን አሳያለሁ ማለት ነው። እንኳን ከመጽሐፍ ቅዱስ ጋር ሊስማማ ቀርቶ አይደለም እርስ በርሱ እንኳን ያልተስማማ ነው። ኦኬ የሱም ብቻ ሳይሆን ራሱ በዚህ መጽሐፍት ላይ መግለጫ ሰጡ አጠኑት የተባሉት እንኳን አባት የተባሉት በዚህ ቪዲዮ ውስጥ እንኳን ይሄንን ሁሉ ምን መሰለህ ተናገር። አሁን ልጨርስና ሰጣለሁ። ቆይ ልጨርስና ሰጣለሁ ታወራለህ። ይሄንን ሁሉ ደቂቃ ላይ መጽሐፉን አረሙት የተባሉት መርጌታ ናቸው። ቃላቸው እርስ በርስ የሚጣረሰው ሰከንድ 40 ላይ
1 ደቂቃ 2 ደቂቃ ላይ 3 ደቂቃ ላይ 4 ደቂቃ 5 ደቂቃ 6 7ኛው በእያንዳንዱ 8 9 10 11 12 13ኛው ላይ ብቻ እስከ 13 አለው 14 በእያንዳንዱ ላይ 24 ክፍሎችን አውጥቼ እርስ በርስ ይጣረሳል። ልክ መጽሐፉ እርስ በርስ እንደሚጣረስ ማለት ነው። ዘወርኀ መስከረም ላይ ሰገደለት በማርያም ማኅፀን ላለው ሰገደለት ይላል። ፈጣሪው ስለሆነ ዘወርኀ ኅዳር ላይ ሰገደላት ይላል። እና ያው ይለፈኝ ብለሃል ቴልጌል የምትለው ካለ በልና ጥያቄ ካላቸው ሌሎች ሰዎች ዲያቆን አግስቶ ስታች እየጻፉ አሁን እኔ ያየሁት መሰለህ አሁን ሰውየው የጻፉት ምናምን መርጌታ ናቸው ወይም መነኩሴ ናቸው ያልከውን እኛ ተተሳሳተ ለምን አቡነ ማትያስ አይሆኑም? የሆነ ነገር ስተት ትምህርት ንፋቄ ታስቀመጡ ግዴታ ይወርዳሉ። ወይም እኔ የሆነ ነገር እንኳን እናንተ አሁን ብላችሁ የሆነ አጥፍቼ እኔ አልወክልም ኦርቶዶክስን። ምክንያቱም እኔ ባጠፋሁት ይሄን ሁሉ ህዝብ ልወክል አልችልም። አንድ ሊቃውንት ስለሆነ ብቻ ምክንያቱም አሪዮስም ሊቃውንት ስለሆነ እንግዲህ ሊቃውንት ነው ከሁሉ በላይ እንደሆነ ነው የሚያስረዳን። የአሪዮስ ትምህርትም ግን ያው ተወገዘ ማለት ነው። ስተት ንፋቄ ስላስተው ወልድ ፍጡር ነው በማለቱ እንትናል ይሳሳታሉ። ሰው ስለሆነ ማንኛውም ሰው ይሳሳታል። ሁሉም ትክክል ነው ብለን አንሄድም። ከዛ አንግል ነው እንግዲህ ያሳተሙትም ለጊዜው ኦርቶዶክስ ሆነው ቢታዩ ወይም ሊቃውንት ሆነው ቢታዩ ስተት ተገኘ ድረስ ያው ዝግ ብሎ ተደብቀው መስለው ነው የሚል አንግል ነው በእኛ ምን ሄደውና ይሄን ነው የምለው። ሊሆን እኔ ጨርሻለሁ። እሺ ፓስተር ጥያቄ አለ ለቴጌል የምትለው ነገር አለ? አዎ ለቆኑት ጥያቄ ኖሮኝ ነው የገባሁት አሁን ለተናገሩት። አንደኛው ስድብ ማለት ምን ማለት ነው? እሱን ቢነግሩኝ እኔ በጣም ማወቅ ፈልጋለሁ። አንድ ሁለተኛ በፐብሊክ አውጥተው ራሳቸው ፐብሊክ ላይ የተናገሩትን ነገር ሲተች አትናገሩን ማለት እንዴት ይቻላል? ህግ ምናምን ሲሉ ነበረ ቀደም። ፐብሊክ ላይ ውሏል ይሄ። ሶስተኛ አስተዳደራችሁ ውስጥ አይደለም መተን ይሄ አስተዳደራችሁ ልክ አይደለም ምናምን አይደለም የተባላችሁት፣ ትምህርት ላይ ነው እየተነጋገርን ያለ ነው። ሌላኛው በጣም ብዙ ጊዜ ደጋግሞ ኦርቶዶክሳውያን መምህራን የሚሉት ጳጳሱ ካልወከሏችሁ፣ ሊቀ ጳጳሱ ካልወከሏችሁ፣ መምህራኖቻችሁ ካልወከሏችሁ ማን ነው የሚወክላችሁ? እንግዲህ ሲኖዶስን የሚያክል ነገር ውስጥ ያሉ ቤተክርስቲያን ስትፈልጉ መንፈስ ቅዱስ የሚመራቸው እነሱን ነው ካላችሁን በኋላ እነሱ ጋር ስህተት እንደተገኘ ስንነግራችሁ አይወክሉም ኦርቶዶክስን ትሉናል። ማን ነው የሚወክላት ታዲያ? እነዚህ መንፈስ ይመራቸዋል ያላችኋቸው ሰዎች ካልወከሏችሁ ማን ነው የሚወክላችሁ? ከሁሉ በላይ ደግሞ በጣም የገረመኝ አሁን አንተ ያሳየኸው ወርሃ መስከረምና ወርሃ ምናምን የሚለው አንድ መጽሐፍ ላይ ያለውን ተቃርኖ እንዴት እግዚአብሔርን አመልካለሁ የሚል ለእውነት እኖራለሁ የሚል ሰው ይሄ ምንም ፊዚክስ አይደል ኬሚስትሪ አይደል ቋንቋ ነው። ለእሷ ሰገደ ለእሱ ሰገደ ፒሪየድ። ግልጽ የሆነ ነገር ነው። ይሄንን ደፍሮ መናገር እንዴት ያቅተዋል? አሁን እሱ ይሄ ወንድማችን ማለት ነውና ህሊና እንደው የሚባል ነገር የለም ወይ? የህሊና ዳኝነት የሚባል ነገር የለም። እና ተሳደባችሁ። ውሸት ስለተገለጠ ነው ወይ ስድብ የሚሆነው? ነጭን ነጭ ጥቁርን ጥቁር ማለት ስድብ ይሆናል ወይ? በምን አግባብ ነው ሰደባችሁን የሚባለው? እነዚህ ነገሮች መልስ ቢሰጥባቸው ደስ ይለኛል። እሺ ከዛ በኋላ ግን ስድብ ምን ቆየኛ ስድብ ምን ማለት እንደሆነ ኤርሚ ለምሳሌ ቆየኛ ቴል ሶሪ የሚለውን ለተነበው ትችላለህ። አንዴ ቆየኛ ወዳጅ እየሰማኝ ነው ኤርሚዬ። ስድብ ማለት ምን ማለት እንደሆነ የጳጳሱን የምናምኑን ቪዲዮ አዘጋጅለትና ስድብ ምን ማለት እንደሆነ እንዲያይ መደረግ አለበት ብዬ አስባለሁ። ምክንያቱም ሁሉም ይሄንን ማወቅ ስላለባቸው። ትክክል ነው አንተ ያልከው። በአንተ እይታ ትክክል ሊሆን ይችላል። ይሄ እኮ ይጣረሳል። መጽሐፍ ሲጣረሱ ለምሳሌ ማርቆስ ወንጌል በ3 ሰዓት ተሰቀለ ይላል፣ ሌላው ደግሞ በ6 ይላል። እነዛ አሁን የሚታረቁ ነገሮች አሉ። ባለሙያው ነው
እንትን የሚላቸውና ብዙ አይነቶች አሉ። እዚህ ብቻ ላይ ሳይሆን ያው እናንተም ወንጌል እንቀበላለን ስለምትሉ እንደገና እውቀት ይሄን አይመልሱም ወይ የሚለው ነገር እኔ የማውቀውን አሁን 5% ላትል ትችላለህ ዜማ ስለሆነ እኔ ብዙ አመት ስለለፋሁበት አንተ ግን ስላልተማርከው ያ ይለያያል የሰው ትምህርት። ለምሳሌ ብዬ ተናግሬያለሁ ወላይተኛ ቋንቋ መምህርና ትግርኛ ላይገናኙ ይችላሉ። ሁለቱም ግን መምህር ተብለው ሊጠሩ ይችላሉ። በዛ ግል ብታየው ግዴታ አንድ ሰው ይሄን እንዴት መመለስ ምሳሌው በጣም ደካማ ነው ወዳጅ የሚለውን ብታው ጥሩ ነው። እንደገና ስድብ የሚለው የትግራዩ መምህር የተሰዳደቡ ነው። ለምሳሌ ተታይ ኮሜንት ላይ አይ ታፋፊን አትበለኝ እኔ ልጨርስ ስላዳመጥኩ አንተን ትቀጥላለህ አዳምጣለሁ። ኮሜንት ላይ ይሰዳደባሉ። ኦርቶዶክስ እንደነች እንደዚህ ነች ደግሞ ከናንተም በኩል እንደዚህ ነው ከኛም እንደዚህ የሚሰዳደቡ ስላሉ ትክክል አይደለም ይሄ መከፋፈልን ያመጣል የሚል ነው የተናገርኩትና ሁላችንም ተዛዝነን እየኖርን ስለሆነ ምክንያቱም አንድ ጋር ተደባልቀን አንድ ጋር ቡና እየጠጣን የሆነውን እያደረግን አንድ ጋር እየኖርን ነውና በዚህ ልክ ብታዩት ምክንያቱም እንደዚህ ነው የሚያስተምሩት ይሄ ምናምን የሚለው ይሄ ውስጥም ጉዳይ ስለሆነ ስለ ወንጌል ብቻ ብትከራከሩ ደስ ይለኛል። ምክንያቱም አትቀበሉም እናንተ ታምሯንም ሆነ ገድሉንም እኛን አይመለከተንም ብትሉ ነው እንደኔ እይታ የማየውና ከዚህ አንግል ነው። ስድብ ማለት ምን ማለት ነው የሚለው ስድብ እንግዲህ የተሳደበ ደንቆሮ ብሎ ወንድሙን ወይም ጨርቃም ብሎ የተሳደበ ይፈረድበታል ይላል። ይሄ ወንጌል ነው። ሌላ ምን ትርጉም አለው? ትክክል እንዳልሆነ መጥፎ ነገር ነው። ስድብ ማለት ያው ለፍርድ ያቀርባል የሚል ነው ትርጉም። ሌላ ትርጉም ሊኖረው አይችልም በኔ እይታ። ይሄን ነው ልልህ የምችለው እኔ። ስለዚህ እኛ ደንቆሮ ብለን ተሳደብን አይ እንደዛ አላላችሁም። እንደዛ ሳይሆን አሁን ኮሜንት ላይ አንተ ምናልባት ላታይ ትችላለህ። ኮሜንት ላይ ይሰዳደባሉ ከታይ ሳይኔ ገጠምሽ ቲክታክ ላይ ገብቻ አንተ ኮሜንት ላይ ነው ተሰዳደቡ የምትለው። አንዴ ፓስተር እኛ ደንቆሮ ብለን አልተሳደብንም። እሱ መስክሯል አላልንም። እንደዚህም ካልን ንስሐ ነው መግባት ያለብን። የእነሱ ግን መምህራን ምን እንዳሉ ንስማ ይሄን ቃል ተጠቅመዋል አልተጠቀሙም? ይቅርታ ከዛ ትቀጥላለህ። ይህ በኢትዮጵያ ምድር በወንጌል ላይ ቆይ ሞቷል። የሞተ እምነት ነው። አሁን ሰዎች ወደ ሲኦል ገብተዋል። ይሄ በወንጌል ላይ የተደረገ ክህደት፣ ይሄ በወንጌል ላይ የተደረገ አመፃ በቀራንዮ መስቀል ላይ በፈሰሰው በእግዚአብሔር የዘላለም እቅድ ላይ የተደረገ አመፃ ነው። እዚህ ሀገር አሁን በተለይ በኦሮሞኛ በደቡቡ በኩል መጥተው ክፍልፍል ያደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር አይደለም። ይህ በአሁኑ ክፍፍል ምንድነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ፣ ከፋፍለው ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረት። አሁን የእነሱ ልጆች ናቸው ፖለቲከኛው ነው የመጡት። የኢትዮጵያ መከፋፈል መሰረት መቆሱ ነው ባይዘወይ። ይህ የፕሮቴስታንቲዝም እንቅስቃሴ እንደዚህ ቀላል አነስ ስማም ማይል ውርጋት ወረጋ እንዲሁ ድፍረት ነው። ጉልበት እኮ ሞልቶናል። የዚህ ዱር ይሄ እኮ ሀገር የለሽ እኮ መጤ ኩተት አርላሙጫ ይዞ እንደምታውቁት ዮናታን ውሸታም የለም ጋር ውሸታሞች ይቅመን በቃ የውሸታሞች አንደኛ የብልጽግና ሰባኪ ነው። ቅሰታ ነው ያደረገው፣ ሰረቃ ነው ያደረገው። ሐዋሳ ላይ የተፈጠረውን ክፍተት ተጠቅሞ ሳንቲ ነው የሚሸቅለው። ወንጌል አልሰበከም። ፕሮቴስታንት ኮረንቶች ቢዝነስና ኢየሱስ ተሰጣጣባቸው፣ ገንዘብና ገንዘብን ጦርነት የተሰለባቸው፣ ኪሳቸውና ነፍሳቸው የተንጣጣባቸው ስግብግቦች፣ ጎዳሞች፣ ባለቤት ስልጆች ይሰጣል። ያን ይሰጣል ዘላው የዚህ ጎረምሳ የዚህ ዱርዬ እንዴት ነው እንደው እማይቲያን ከለከኮ ነው። ይሄ ጎረምሳ እንዴት ደፈረ ነው? እንዴት ባለገ ብልግና እኮ ነው። ዱርዬነት ማፍያነት ነው። ዮናታን ተኩላ የበግ ለምለብሰው መጥቶ አሁን ተኩላው ተገፈፈ። ማንነቱ ታወቀ። ይህ ፓስተሮቹ ያልገባቸው በነገራችሁ ላይ ማለት ነው። ድንቁረው አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ከአጋንንት ከመናፍቃን የተሰወረች ናት እሷ። ፓስተሮቹ ደንቁረው ነው። ደንቆሮ ማለት ነው።
አልባሳ አባጊ እና ለማን ነው ይህ? አይደል እንዲ አንዱ ቀበሮ ሌላ እኮ አይደለም። እኛ የምናወራው ውርጋጥ ደፈረን ነው እያለ ያለ ነው። ትከሻ ለትከሻ ተነካካን ነው የምንለው። ፓስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ፣ የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። ከዝንብ ማር አይጠበቅም እንደሚባለው ምንጊዜም ከመናፍቃን ምንድን ነው የምንጠብቅ? ምንም አንጠብቅም። የዲያብሎስ ልጆች፣ የግብር ልጆቹ፣ የአርዮስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪ መቺ፣ ወይንህ ከገሞራ፣ አንተ ሰዶማዊ፣ አንተ የገሞራ ልጅ ዳሩ ይገባሃል እንዴ ሰይጣን? ይህንን ይመስላሉ እንግዲህ የቤተክርስቲያኒቱ አገልጋዮች ከጳጳስ እስከ ሊቀ ጳጳስ። አሁን መቀጠል ወዳጃችን እስካሁን ድረስ የሰማኸው የተናገሩት በሙሉ የቤተ እምነቲቱ አገልጋዮች ናቸው። በትክክል አንድ የእኛን ትምህርት ወይ መጽሐፋችንን ገልጠው ትችት አላቀረቡም። አንድ ነው የምልህ በዚህ ትምህርት ይሄ እዚህ መጽሐፍ ላይ ብለው አንድ አላቀረቡም። ስለሌለ ማለት ነው። አንድ መጽሐፍ ነው ያለን የእግዚአብሔር ቃል፣ ሊተቹት አይችሉም። አለ እናንተ መጽሐፍ ግን መጽሐፍ ማለት ቅዱስ ከኛ ስለሆነ እናንተ ቆይ እኛ አንድ መጽሐፍ ነው ያለን፣ እሱም መጽሐፍ ቅዱስ ነው። ፒሪየድ ያው ነው። አንድ አይነት ነው የኛም እናንተም አይደለም መጽሐፍ ቅዱስ ያው አዲስ ኪዳን። ቆይ አዳምጠኛው። አንድ አይነት መጽሐፍ ቅዱስ ኖሮን ከመጽሐፍ ቅዱስ ጋር የማይስማማ ትምህርት ስብስባችሁ ይዛችሁ ተሳስታችኋል እኮ ከያዛችሁት መጽሐፍ ጋር አብሮ አይሄድም ስንል ምላሹ ይሄ ነው። ደንቆሮ፣ ኮተት፣ ራሙቻ ምን ያላላችሁን ነገር አለ እና በምን ሞራል ነው አሁን አንተ ስድብ አቁሙ፣ ትጣለ፣ ይጋጫል፣ አብረን መኖር ያቅተናል፣ ትከሻ ለትከሻ ተለካካን እኮ የሚል የአመፅ ንግግር ነው ለጠብና ለረብሻ የሚያነሳሳው? ወይስ ይሄ ጉዳይ ከመጽሐፍ ቅዱስ ጋር ተጋጭቷል፣ ስህተት ነው ማለት ነው ስድብ የሚሆነው? ለህሊና ነው ምተው። ይሄንን ገብተዋል። ገብተህ ስትናገር ቆመህ ራስህን ማየት አለብህ። አልተሳደብንም። ስድብ አልተካሄደም ወንድሜ። ስድቡ ልጨርስልህ፣ አዳምጥ። እኛ ጨርቃም ደንቆሮ ብለን አልተሳደብንም። ጨርቃም ደንቆሮ ብላችሁ የምትሳደቡት እናንተ ናችሁ። መናፍቅ ብላችሁ የምትናገሩት እናንተ ናችሁ። ምንድን የነፈቅ ነው አምጡ ሲባል የላችሁም። እኛ ነፍቃችኋል ስንል በማስረጃ ነው። ይኸው መጽሐፉ፣ ይሄ መጽሐፋችሁ ምንፍቅና ነው እያልን ያለ ነው። ስለዚህ ልክ መንፈሳዊ ለመምሰል ትክክል እንደሆናችሁ ለመምሰል ተሰደባችሁን ምናምን የሚለው ነገር ትክክል። አንተ ኮመንት ላይ ስለተጻፈ ነው የገረመህ። ኮመንት ላይ እንደዚህ ብለው ኮመንት ላይ የሚጽፉ ሰዎች እዚህ ኮመንት ጋር ያበቃሉ። አሁን ያየሃቸው የቤተ እምነቲቱ ጉምቱ አገልጋዮች፣ አንቱ የተባሉ አገልጋዮች የተናገሩት ነገር ግን እንዳየኸው በየሚዲያው እየተሽከረከረ የማይደርሰው ሰው የለም። አየህ፣ ይሄ አሁን የምታየው ኮመንት እዚህ ጋር ያበቃል። ምናልባት ዩቱብ ላይ ሲጫን አታገኘው። ቲክቶክ ላይ ለ30 ቀን ቆይቶ ይጠፋል። የነዚህ ሰዎች ንግግር ግን ከትውልድ ወደ ትውልድ ይሸጋገራል ስላለ ማለት ነው ሚዲያ ላይ። አየህ፣ ስለዚህ ፌር መሆን ተገቢ ነው። ፌር መሆን በጣም ተገቢ ነው እና በዚህ አግባብ ቢታይ ጥሩ ነው ልነው። ጨረስክ መሰለኝ።
እንግዲህ ሰማኋቸው ያው ያሉት እርግጥ ያሉበት ምክንያትም ይኖራል። ለምሳሌ አሁን ስዕል አድኖ የሆነ የሚያናድደው አንተ የሆነ ሰው ሊሰድብህ የሚችለው ወይም ወደ ጠብ የሚያመራው የሆነ ነገር ታፋችን የሚወጣ ነገር አለ። ምናልባት ስዕል አድኖ እየተቀደደም ነበር በሆነ አካባቢ ያው ቀጥሎ ነው ያ እንግዲህ ሰው እንግዲህ መቼስ ሰው ፍጡር ነው ይጸጸታል። እንግዲህ ብዙ ነገር ስሜት ይኖረዋል ሰው። ምናልባት ጎረምሶች ሲሉ ሰምቻቸዋለሁ አቡነ ማናቸው ማርቆስ ምናልባት ተዝህ አንግል ወጣቶች እንደማለት ነው እኔ የምተረጉመው። ምክንያቱም እናንተ አካባቢ አሁን ብዙም በእድሜ ራሱ ትልልቅ ሰው ብዙ አይቻላውቅም። ይቅርታ አድርግልኝና ትልልቅ በጣም ታሳዝናለህ ወዳጄ፣ በጣም ታሳዝናለህ። ጎረምሶች ሲሉ ወጣቶች ሲሉ አራሙቻ ሲሉ አትሰማም፣ ጎረምሳ ሲሉ ነው የምትሰማው አይደል? እየመረጥክ ነው። ምሳሌ ነው እኔ በእኔ እይታ አሁን ጎረምሳ ጎልማሳ ማለት ለምሳሌ ወጣት ማለት ነው። አራሙቻ ማለትስ ምን ማለት ነው? አራሙቻ ወጣት ማለት ነው እንግዲህ እህሉ ውስጥ የበቀለ ለምሳሌ ልክ እንደዛ። ምክንያቱም መናፍቃን ሲሉ እና በእኛ ስንል መናፍቃን ያው ደንቆሮ ማለት አይደገፍም። ይሄን 100% እነግርሃለሁ። ደንቆሮ አይባልም ሰው ደንቆሮ ያለ ያው ወንጌል ላይ ስለተቀመጠ ይሄ እንግዲህ ሰው ነገርኩህ እኮ እንግዲህ ፍጡር እንደመሆናቸው መጠን ሰው እንግዲህ ስሜት ኖሮ ብዙ ይላል። ምክንያቱም እናንተም አሁን ስዕል አድኖ ትቀዳላችሁ። ያ መቅደድ ይለበታል። እኛ ቀደንም አናውቅም። አትዋሽ ቀደን አናውቅም። እኛ ቀደን አናውቅም። አትዋሽ። በአደባባይ የቀረበልህን ማስረጃ የምትዋሽ ለህሊና መኖር የማትችል ሰው ነህ። በጣም የምታሳዝን። ከዚህ በላይ ከአንተ ጋር አልነጋገርም። መልስ የምትሰጠኝ አልፈልግም። እግዚአብሔር ይስጥልኝ። እሺ ብራዘር፣ እኔ ከእንትና ጋር አወራለሁ። ማና ተናገር። እሺ ያውም እኔ አሁን ስድቡን ያልደገፍኩም እየተናገርኩ ነው። ደንቆሮ ያለውን ልደግፍ አልችልም። ሌላውን ግን ምናልባት እናንተ ከምታረጉት አንፃር እና ያሉት ሰው እንግዲህ ስሜታዊ ይሆናል። ስሜታዊ ሲሆን በዛ ሰዓት የሚናገሩ ነገር ይኖራል። አሁን ስዕል አድኖ በእናንተ አካባቢ ይቀዳሉ ብዙ ጊዜና ትንሽ ማንም አይቀድም ባልኩ ብራዘር ትክክል። እኔ ነኝ ሚውት ያደረኩ። ምን ነው ይዋሻል እንዴ? ዝም ብሎ ሙዚቃ አደረከው የግድ ቅደዱ ነው እንዴ? እኛ መረጃ እንደዚህ አይነትን ነገር በፍጹም አንደግፍም። ስዕላትን የምንቀደው እኛ ከሰው ልብና አይምሮ ውስጥ በእውቀት እንጂ ወረቀት በመቅደድ የሚመጣ ለውጥ የለም። ይሄንን የሚያደርጉ ሰዎች ፊት ለፊት ተቃውመናል። እዚህ ያሉ አገልጋዮች እኛ የወንጌል አማኞች ነን። ስዕላትን በእጅ በመቅደድ ቅርጻ ቅርጽን በማስወገድ እንደዚህ አናምንም። ካደረገም ያንን የሚያደርገው ራሱ ግለሰቡ ማድረግ ይችላል፣ በራሱ እጅ በራሱ ጊዜ ማለት ነው። እኛ ዋናው የምናደርገው በእግዚአብሔር እውቀት ላይ የተነሳውን የሰውን ሀሳብ ግን ከሰው ልብና አይምሮ ውስጥ በእግዚአብሔር ቃል መዶሻ እናፈርሳለን፣ በእግዚአብሔር ቃል ሰይፍ እንቆርጣለን። አይምሮን ሁሉ ለክርስቶስ ወንጌል እንዲታዘዝ ለማድረግ ይሄ ነው በቃ ዓላማችን። ከዛ ውጭ እናንተ አካባቢ ላይ ስዕላትን ይቀዳሉ ብለህ ልክ እኛ እንደፈቀድንና በቤተክርስቲያናችን እንደተፈቀደ አድርገህ የምታወራው ነገር አቁም ማለት ነው። ደንቆሮ ብሎ የሚለውን ቃል ሁለት ሰዎች ተጠቅሞታል። ቅድም አንተ ደንቆሮ ብሎ ማለት ብሎ የሚለው ስድብ ነው ብለህ ካልክ ያው አባ ገብረ ኪዳንና ሌላኛው ሊቀ ሊቃውንት ተጠቅመዋል። ኦኬ አራሙቻ በማለት ተሳድበዋል ብፁዕ አቡነ ማርቆስ። ኦኬ መጤም ብለዋል። ለእኔ ለባላገሩ ለገጠሩ ሰው ይሄ ቋንቋ እንግዳ አይደለም፣ ለከተሜውም ሰው እንግዳ አይደለም። መጤ ብሎ ማለት ምን ማለት እንደሆነ በጣም አገር የሌለው ማለት ነው፣ ባይተዋር ማለት ነው። እኛ ኢትዮጵያውያንን ብፁዕ አቡነ ማርቆስ ዘበነ እኮ ሰይጣን ብሎ ሰደበን። አዎ እሱ እንኳን ሜንሽን አያደርግም። ይሄ እኮ ያ የፈለጋቸው ማለት ዘበነ ሰይጣን ብሎ እየተሳደበ እየሰማው ምክንያት አለው ይለናል። ነውር አይደለም እንዴ ወንድማችን? በጣም ነውር እኮ ነው ይሄ። ምክንያት አለው ትለናለህ እንዴ? እንዴ ከዛ ደግሞ ሲቀጥል አንዴ ስማ እባክህን፣ ስማ አንዴ ስማ። እዚህ የሰራኸውን ፖለቲካማ ስሜታዊ የሚሆኑ ደግሞ እናንተ ነገር አለ። እዚህ የሰራኸውን ፖለቲካ ውጠኸው ነው የምትወጣው። ሚውት አርግልኝ ኤርሚ፣ አንድ ይሄን ሰውዬ ሚውት አርግልኝ። አየህ አንዲት ሴት ልጅ ወረቀት ቀደደች ብላችሁ ቤቷ ድረስ ዱርዬ ልካችሁ። ወረቀት እኮ አይደለም ስዕል አድኖ ነው። ይሄንን አሁንም ማመን አለብህ ብራዘር። ቀስበል አሁን ትሰማ እንደው ስማ። እሷ ይሄን አደረገች ብለህ እናንተ ብለህ ትናገራለህ። አንዲት ሴት ልጅ አገልግሎት ላይ የሌለች የት አጥቢያ እንኳን እንዳለች በትክክል የማትታወቅ ልጅ ስለቀደደች ጳጳስ አንድ ጳጳስ ስላለህ ትላለህ፣ አይወክለንም ትላለህ። በሴት ልጅ እኛን ታስወክላለህ። አገልግሎት በሌላት ምን በሌላት
ሴት ልጅ እናንተ ብለህ ትናገራለህ። አንተ መንፈስ ቅዱስ አድሮበታል የሚወስነው እሱ ነው የምትለው ጳጳስ ደንቆሮ ብሎ ሲሳደብ እኛን አይወክልም። ፌር ሁን ብራዘር፣ ለህሊና ኑር። እሺ ሰማሁ። ይሄንም እኮ እኔ አሁን እየደገፍኩ አይደለም። ደንቆሮ ብሎ ቢሳደብም ትክክል አይደለም። ምክንያቱም ወንጌሉ ስለሚለን የምልል አልችልም። ይሄ እንግዲህ ከስሜት አንጻር የመጣ ነው። እናንተ ጋር የሚያናድዱ ነገሮች ሊኖሩ ይችላሉ ከሚል ነው። ይሄን ብትወስድልኝ ደስ ይለኛል። ምክንያቱም እንግዲህ መናፍቅ ማለት ያው መናፍቃንም ያው ወንጌል ላይ ስለተቀመጠ በዛን ሰዓት እኔ ክርስቶስ ነኝ እያሉ በዛ አለ ቢሏቸው አትስሙ፣ የበግ ለምድ ለብሰው ከሚመጡባቸው ተጠንቀቁ ከሚለው አንጻር ወስደውት እንጂ ሙሉ የማራከስ አይደለም። እንደገና መጤም ብለህ ቅድም የተረጎምከው መጤ ያሉት እናንተን ተዝህ አልተወለዳችሁም ሳይሆን ያው አስተምሮ ምናልባት የሉተራውያን የውጭ አይነት ኬዝ ነገር ነው የሚል አካሄድ ነው እኔ እስከመሰለኝ ድረስ ያሏችሁ መጤ ሃይማኖቱን እንጂ እናንተ ኢትዮጵያውያን ወይም ሱዳናውያን ናችሁ እያሏችሁ እንዳልሆነ ነው እኔ የገባኝ። ስድቡን ተመካክራችሁ ነበር። እሳቸው ሲሳደቡ እኔ ቀርቤ ተረጉሙልዎታለሁ፣ እርስዎ እንዲበሏቸው፣ እኔ ግን ተርጓሚውን እየቀረብኩ በየፔጁ ላይ ያቀርባለሁ ብለህ ነው? እኔ አላውቃቸውም ሲጀመር። እንደ ካላወቃቸው ታዲያ እሳቸው የተናገሩትን አሁን መጤ ብሎ የሚለውን ቃል ተመልታችሁ አሁን ነው አሁን ትታሰማኝ ነው እኔ ራሱ እየሰማህ ያለሁት እንጂ ተከታትዬውም አላውቅም። ያ ፓስተር እንዳለህ ነው። ለሊና ኑር ዳኒ ያለህ አንዴ። እሺ ዳግዬ፣ ዳኒ ያለህ ዳኒ። እሺ ዳግዬ ትቀጥላለህ። ዳኒ ያለህ ካለህ አለው በለኝ። አለው ወንድምነት አለው። ቤቱን አንድ የምራው እራት ልብላ። ዳግዬ ቀጥል። ቴንኪው። እሺ አይ ጀስት ለመጠየቅ ነው። ስድብም አንደምታ አለው እንዴ ለማለት ነው። ቀጥሉ በቃ።